እንደምንላችኋል እግዚአብሔር ቤተሰቦች አሜን። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የቀረብኩት ገጠመኝ ዳግማዊ ገብረ ክርስቶስ የሚባል እጅግ በጣም ላይምሮ የሚከብድ በዘመናችን የተፈጠረ አሁንም ድረስ ሁላችሁም ሄዳችሁ ልታዩት የምትችሉት ሰው ነው። በጣም የሚገርም ነገር ነው። ይህ ገጠመኝ ለብዙዎቻችሁ ምሳሌ፣ ምልክት፣ አብነት ወይም ደግሞ እንደው ህይወቴ ምንድነው ብላችሁ የምትፈትሹበትን ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። ዳግማዊ ገብረ ክርስቶስ እኔ በጣም ነው የደነገጥኩት። እንደዚህ አይነት ነገር መኖሩንም ራሱ በታሪክ ደረጃ ነው የምናውቀው በስንክሳር እና በነገራችን ላይ ይሄንን ታሪክ እንዳቀርብ ምክንያት የሆነኝ ማህበረ ቅዱሳን አባል የሆነ ወንድሜ ነው። እግዚአብሔር ያክብርልኝ። ይሄን ታሪክ ለእናንተ እንዳደርስ እሱ ያገዘኝ ምንድነው? ታሪኩን መጀመሪያ እኔ ነኝ የሰማሁት ያወቅኩት፣ ግን እሱ እኔን ያገዘበት መንገድ አለ መሀል ላይ ታገኙታላችሁ። እግዚአብሔር ያክብርልኝ። ይሄ ታሪክ ወደ እናንተ እንዲመጣ ፍላጎት ስላደረበት ልጁ፣ ምክንያቱም ይሄንን ፕሮግራም ብዙዎቹ ማህበረ ቅዱሳኖች ምናልባት ታሪኩን ሰምተውት ይሄ እኮ የኔ ህይወት ነው ብለው ውስጣቸው ሊያስብ ይችላል፣ ግን በአፋቸውና በጉባኤያቸው ላይ ግን ሌላ ኔጌቲቭ የሆነ አመለካከት ስለሚኖራቸው ብዬ ነው እኔ ገረመኝ። ወደ ዋናው ታሪካችን ስንመጣ እኔ በዚህ ታሪክ ውስጥ ራሴን አይቼበታለሁ። በዚህ ታሪክ ውስጥ እናቴን አይቼበታለሁ። በዚህ ታሪክ ውስጥ ቤተሰቦቼን፣ ዘመዶቼን፣ ጓደኞቼን፣ በእኔ ዙሪያ ያሉትን ሰዎች በሙሉ አይቼበታለሁ። እናንተም ደግሞ ያ አይነት ቀመስ የሆነ መነጽር እንደምታገኙ ተስፋ አድርጋለሁ። ይህንን ገጠመኝ ለእናንተ ያቀረብኩላችሁ ከአጀንዳዬ ላይ ከጻፍኩት ሳይሆን እጅግ አስቸኳይና ህዝቡ ማወቅ የሚገባው ደስ የሚል በፍጥነት በመሃል ከጽሁፎቼ ባሻገር በመሃል የማስገባላችሁ ገጠመኞች ይኖራሉ ብዬ ለራሴ ቃል ስለገባሁኝ አፋጣኝና አሳሳቢ እንዲሁም ደግሞ ይህንን ህዝቡ የዛሬ ዓመት ሳይሆን ወይም የዛሬ 6 ወር ሳይሆን በመሃል ከጽሁፎቼ ጎን ለጎን በመሃል እናንተ የምትነግሩኝ ገጠመኞችን ለማስገባት እየሞከርኩኝ ያለሁት ነው። ይህ ገጠመኝ ከተነገረኝ ዛሬ 20 ቀን ሆኖታል ማለት ነው። በ20 ቀን ውስጥ ነው ለእናንተ አጠናቅቄ ያቀረብኩላችሁ። ግን ስነግራችሁ ለእናንተ አንድ ሙሉ መጽሐፍ እንዲወጣው ፈልጌ ነበር የተመኘሁት። ግን ግድ የለም እስቲ ባለችው ሰዓት ለህዝቡ ይሄንን ታሪክ ላቅርበውና መጽሐፉን ግን ጽፌ እንደ አባቶች ፈቃድ ለቤተ ክርስቲያን አስረክባለሁ ብዬ አስባለሁ። ትንሽ ቦታ እየቀያየረ ስላስቸገረኝ ነው እንግዲህ ጉዳዩ። ጸሎቱም ወንድማችንም ትንሽ ራሱን እየሰወረብኝ ስላስቸገረኝ ነው። ምንድነው ታሪኩ? ልጁ ከጆሮ ላይ እስክሪብቶ አይጠፋም። ቡትቶ ልብስ ነው የለበሰው። አንድ G+3 የሆነ ቤት በር ላይ ወይም ደግሞ እዛ አካባቢ አይጠፋም። እዛ ቁጭ ብሎ ነው የሚለምነው። ሙዝ ይወዳል። ከጁስ ቤት ሙዝ የወዳደቀ ሙዝ ሲያገኝ ይበላል። በጣም ጸባይ ያለው ልጅ ነው። ብዙም ሰው አይልም። ይሄን ያክል ሰው አይጫንም፣ ግን ይለምናል። የሚለምነው ምን እንደሆነ ታውቃላችሁ? ሳንቲም አይደለም የሚለምነው። ያው የሚያድረው እዛው ነው። ቡትቶ ነው የሚለብሰው። የኔ ቢጤ ነው ማለት ይቻላል። ወይም ነዳይ እንበለው በቤተ ክርስቲያን ቋንቋ። ከነዳያን አንዱ ነው። እንግዲህ ይለምናል። የሚለምነው ግን ሳንቲም አይደለም። ሰዎች አንድ ጊዜ ምግብ ከሰጡት ወይም ከጁስ ቤት የተወረወረ አንድ ብርቱካን ወይም አንድ ሙዝ ካገኘ በቂው ነው ይሄ ሰው። ትልቅ ሰውም አይደለም፣ ህፃንም ወይም ወጣትም አይደለም፣ መካከለኛ ነው። 30ዎቹ አይነት ከ35 እስከ 40 ባለው ጊዜ ውስጥ ነው ሲታይ፣ እኔ እንደምገምተው ከሆነ ማለት ነው። እና ይሄ ልጅ የሚለምነው ምንድነው? ነጠላ የለበሱ የሚቆርቡ የሚመስሉ እናቶችን ቀስ ብሎ ይመጣና ማማ ማዬ ይላቸዋል። ወይም ትልቅ ሰው አባትም ከሆኑ አባዬ ይላቸዋል። አቤት ልጅ ይሉታል። ማንም ሰው እሱን ዞር በል ከዚህ ብሎትም አያውቅም። ማንም ሰው ምን ፈለክ ብሎትም አያውቅም። አለማመኑ አንጀት ሲበላ እማዬ ወደ ቤተ ክርስቲያን ነው የምትሄዱት ይላል። አዎ ልጄ ምን ፈልገህ ነው? ለእግዚአብሔር የምትነግሩልኝ ነገር አለ። ቆራቢ ነዎት ይላል። አዎ ልጄ እንዴት አወቅክ ሲሉት ባለባበሶት ነው ያወቅኩት። ሊቆርቡ የሚሄዱ እናቶች ምን አይነት ልብስ እንደሚለብሱ አውቃለሁ ይላቸዋል። እሺ ምን ፈልገህ ነው? ለእግዚአብሔር የሚነግሩልኝ መልእክት አለ። ምን ብዬ ልንገርልህ? አይ እጆት ላይ ነው የምጽፈው።
እስክሪብቶን ከጆሮ ላይ ያነሳል። እጃቸው ላይ ደግሞ የሚጽፈው ቀኝ እጃቸው ላይ ነው። ቀኝ እጃቸው ላይ እግዚአብሔር ሆይ መቼ ነው የምመጣው ብሎ ይጽፋል። የሚገርማችሁ ሕፃንም ስትሆን እናት ልጆቿን ልታቆርብ ስትሄድ ያውቃል የሚቆርቡትን እንዴት እንደሚያውቃቸው ባለባበስ ነው። በእርግጥ ግን አንዳንድ ጊዜ ሳት ያለ ሊቆርብ የሚሄድ ሰው የማይመስለውን ሰው ራሱ አስቆሞ ሲጠይቀው የሚቆርብ ሰው ነው እና እጁ ላይ መቼ ነው የምመጣው ብሎ ነው የሚጽፈው። ብዙ ሰዎች ያውቁታል እና ከ5 ዓመት ነው ከ4 ዓመት በኋላ ታወቀ። በቃ ይሄ ልጅ እና እጄ ላይ ጻፍልኝ ሲሉት አይ እኔ ላንተ አልጽፍ አንተ እግዚአብሔር ጋር ለምትሄደው ይላል። እንዴ እኔ ወደ ቤተክርስቲያን እኮ ልሳለም ልሄድ ነው ይሉታል። ያሾፉበታል ማለት እንደ ቀልድ ነው የሚያሾፉት። እሱም ይቀልዳል ይጫወታል፣ ግን የምሩን ነው የሚያደርገው። የሚገርማችሁ አይ እኔ ለሚቆርቡት ነው እምልከው ይላል። ከዛ በተደጋጋሚ አንድ እናት ሁልጊዜ በሳምንት የሚቆርቡ እናት ናቸው እና ካህናት አንዳንድ ጊዜ በተደጋጋሚ የሚቆርቡ ሰዎችን ይከለክላሉ። ያው በተደጋጋሚ አትቆርቡ ይላሉ። አሮጊቶቹን ካልሆነ በስተቀር ወጣቶችን አይፈቅዱላቸውም። እና እኚህ እናት ብዙ ጊዜ በቁርባን የታወቁ ናቸው፣ ይቆርባሉና የሚገርማችሁ ቀና ብለው ሰው አይተው አያውቁም። በጣም ጎንበስ ብለው ነው የሚሄዱት። ትልቅ ሰው አይደሉም ብዙም፣ ግን ያው ልጆች ስላደረሱ 4 ልጆች ስላደረሱ ቀና ብለው ሰው አይተው አያውቁም ስላችሁ እንደዚህ በፊት አይደለም። ሰው ምንድነው ተሳድበው አያውቁም፣ ሰው ገላምጠው አያውቁም። በቃ እሳቸው በቃ ትሁት ናቸው እኚህ ሴትዮ የሚባሉት በሰፈር ውስጥ። ከዛ እቤታቸው ድረስ ሄዶ ገና ልብሳቸውን እየለበሱ በሉ አምጡ እጆቱን ይልና እጃቸው ላይ ጻፍ እሺ መጣህ እያሉ እሳቸውም ያውቁታል። በቃ ለመዱት። 3 ዓመት 4 ዓመት እጃቸው ላይ ይጽፋል። እንደው አይሰለች እግዚአብሔር አንድ ቀን እንደው መቼ ና ብሎ የሚጠራህ ይሉታል። እና አይ መጥቶ ነበር እኮ ባለፈው መጥቶ ነበር ምን አለ ይሉታል። እሱ ደግሞ እየሳቀ አይ አይነገርም እያለ በቃ እየሳቀ እስክሪብቶን ጆሮ ላይ ሰክቶ ተመልሶ ይወጣል ከዛ ቤት። አንድም ቀን ግን ይሄ ልጅ ሁልጊዜ የሰዎች እጅ ላይ መቼ ልምጣ ብሎ ሲጽፍ በዚህ ቀና ብሎኛል ብሎ ለሰውም ተናግሮ አያውቅም። እነዛም ሰዎች ደግሞ ባጠገቡ ሲያልፉ እንግዲህ እግዚአብሔር ምንም የነገረኝ ነገር የለም፣ ምንም የመለሰልኝ መልስ የለም ሲል አይ አግኝቼዋለሁ አመሰግናለሁ ይላቸዋል። እና ይሄ ልጅ እንዲያውም የማን አርቲስት ጓደኛው ነው አሉ። በጣም ነው እንትን የሚለው በጣም ነው የሚያቀርበው አሉ። የሀገር ፍቅር ቲያትር አርቲስት ነው። የሆነ ስሙ ጠፋኝ ብቻ አርቲስቱ ይቅርታ አድርጉልኝ። ፎቶን ካየሁት ላስታውስ እችላለሁ። እና ያ አርቲስት ሁልጊዜ ይመጣና ሰላም ብሎት እጁን ጨብጦት በደንብ አጎጁን አወዛውዞ ጨብጦት ደህና ነህ መቼ ነው መተህ መድረክ ላይ ቲያትር የምትሰራው ይለዋል። ኧረ እኔ ራሴ ቲያትር አይደለሁ እንዴ እኔ ራሴ እኮ እዚህ ስንት ድራማ እያየሁ ነው። አታይም? ያው እሷን ያት ታክሲ ስትገባ ያሳየዋል። ቲያትር አታይም? ይሄ ነው እኮ ቲያትር ያት ስትወርድ ይለዋል። ሲለው ይሄ እኮ ነው ቲያትር። ታዲያ ሌላ ምን ቲያትር አለ? እናንተ እኮ መድረክ ላይ የምትሰሩት ይሄንን ነው ይለዋል። አይ አንተ ብሎ ቀልዶበት ይሄዳል። አይ አንተ ራስህ አይ አንተ እያለ ይቀላለዳሉ እንደዚህ። በኋላ እውነተኛው ህይወቱን ቀስ እያለ እያወቀው ሲመጣ ያ አርቲስት ይመጣና በወረቀት የተጻፉ የክርስትና ስም ሰጥቶት ይሄዳል። እሺ ብሎ ተቀብሎ ኪሱ ውስጥ ክትት ያደርጋል። ከዛ ፖሊሶች መጥተው ተቀበሉት። ምንድነው የሰጠህ ብለው ማለት አንዳንድ ጊዜ ያው እንደዚህ ሲደጋገም ስለላ ይመስላቸዋል መሰለኝ እና ተቀበሉትን ሲያነቡት ክርስትና ስም ነው። ከዛ አርቲስቱን አግኝተውት ምንድነው አይ እኔ ጸልይልኝ ያልኩት ለምን ምን ስለሆነ ነው የምትጸልይልኝ የምትለው እኔኛም በቃ በህልም ያየሁት ሲጸልይ ሰውነቱ ሁሉ አብርቶ ብርሃን ሆኖ ሰውነቱ አብርቶ አየሁትና ጸልይልኝ ብዬ ነው የሰጠሁት። ምን ሆናችሁ ነው ሲላቸው አይ በተደጋጋሚ ብዙ ጊዜ ወረቀት ስትሰጠው ስለምናይ ለዛ ነው። አይ ወረቀቱን ይቦጫጭቀዋል። አንድ ጊዜ ከጸለየ በኋላ ወረቀቱን በጭቆ ይጥለዋል። ለዛ ነው ባህሪውን ስላወኩኝ ነው ምናምን ብሏቸው በዛ የተነሳ እንዲያውም ከፖሊሶች ጋር ተግባብቶ አንደኛው ፖሊስ በተደጋጋሚ ይሄን ልጅ ሲከታተለው የእናቶች እጅ ላይ የሚጽፈውን ነገር አየና ከዛ እጃቸው የተጻፈባቸውን እናቶች ሄዶ አነበበው። ሲያነበው አይ በቃ የአእምሮ ችግር ያለበት ልጅ ነው፣ እግዚአብሔር ሆይ መቼ ልምጣ እንዴት ብሎ ይጽፋል እንዴት እንደዚህ ይጻፋል ብሎ ፖሊሶቹም መከታተል አቆሙ። በቃ የሚገርማችሁ ከዛ ከጁስ ቤት ከአትክልት ቤት የተጣሉ ሙዞችን እየበላ ባለበት ሰዓት አንዲት ሕፃን በዛ በኩል ስታልፍ ከእናቷ ጋር ልትቆርብ በምትሄድበት ሰዓት ነገ እመጣለሁ ብሎሃል እሺ አለችው። እሺ የሚጣዬ እሺ አላት። ከዛ እናትየዋ ደንግጣ ምንድን ያልሽው አላት። ከዛ ተደናገጡ ሁሉም። አይ ምንም አይደለም አለች ልጅቷ። እና ወደ ቤተ ክርስቲያን ሄደው ሲመለሱ ልጅቷ ከቤት ሳህን ይዛለት መጣች። ከዚህ በፊት እንዲህ አይነት ገጠመኝም አጋጥሞኛል። ብዙ ጊዜ ሕፃናት ለመንፈስ ቅዱስ ማደሪያ ናቸው።
አንዲት ትዝ ይላችሁ እንደሆነ በአንዲት ትንሽ ህፃን የተነሳ አንዲት ፕሮቴስታንት የነበረች እህታችን ወደ ኦርቶዶክስ እምነት መታለች። የበቁ አባት በሯ ላይ ተቀምጠው እና በቃ እሱን ያስታወሰኝ። ግን ይሄ የሚለየው የዚህ ልጅ ታሪክ የሚለየው ምንድነው? ባለ G+3 ቤት የማን ቤት ነው? የአባቱ ቤት ነው፣ እዛው በር ላይ ያለው። እንግዲህ ዋናው ታሪክ እዚህ ጋር ነው የሚጀምረው። አባትየው እውነት ነው፣ የሚገርም እኮ ነው። ዳግማዊ ገብረ ክርስቶስ ማለት ይሄ ነው። እና የአባትየው ጉዳይ ትንሽ ለየት ያለ ነው። ምንድነው ለየት የሚያደርገው? እጅግ በጣም ሀብታም ነው። በኮንትሮባንድ ንግድ የታወቀ ነው። በጣም ብዙ ነገሮችን ያገኛል። ከባድ የሆነ ገንዘብ አለው። የሚነዳቸው መኪናዎች እጅግ የሚገራርሙ ናቸው። በጣት የሚነኩ አይደሉም። ሹፌሩ ራሱ በጓንት ነው እንግዲህ መኪና የሚነዳው ባለ ሀብቱን ነው ቤቱ ለማድረስ። እና ይሄ ልጅ ህፃን እያለ የስንት ዓመት ልጅ መሰላችሁ? ህፃን ስላችሁ የ16 ነው 17 ዓመት ልጅ እያለ ልበለው። በቃ በኔ ህፃን የምለው እሱን ነው። ለምን? በእርግጥ ህፃንነት አይደለም ወጣትነት ነው። ግን በመንፈሳዊ ህይወት ስታዩት ህፃንነት ነው። በመንፈሳዊ ህይወት ስታዩት ይሄ እድሜ በጣም ትንሽነት ነው። በዛ እድሜው ነው ከዛ ቤት የወጣው። ከዛ ቤት የወጣው ግን በምን ምክንያት ነው? ሲጸልይ ሲሰግድ አባቱ ሁልጊዜ ይደበድበዋል። አባዬ ለምንድን ነው የምትመታኝ? ምን አድርጌህ ነው? አጥና ብለኸኝ አጠናው፣ በትምህርቴ ውጤት ደህና ውጤት ነው ያለኝ፣ ግን ለምንድን ነው እንደዚህ የምትፈታተነኝ? ለምንድን ነው ሲሉ ጊዜ እንዴት ትፈታተነኛለህ ትለኛለህ? እኔ ሰይጣን ነኝ ወይ? እኔ አጋንንት ሆኜ ነው ወይ ትፈታተነኛለህ የምትለው? እያለ ይደበድበዋል። በጣም የሚገርማችሁ ሲደበድበው ዝም ብሎ ዱላ አይደለም የሚደበድበው፣ ጉማሬ የሚባል ዱላ አለ። እንትን በጣም የበጋ ለንጋ 4 እጥፍ የሆነ ዱላ ነው። በጣም ከባድ ነው። በሱ ነው የደበደበውና ይሄ ልጅ ዱላው ሲበዛበት ቅዱስ ገብርኤልን ይማጸነዋል። በጣም ነው የሚወደው። እና ቅዱስ ገብርኤል አባትየውን አንድ ጊዜ ከግድግዳ ጋር ጋጨለት። ማለት በፊት ለፊት አይደለም፣ ሰውየው አምፖል ነው ምንድነው ገጥማለሁ ሲል የሆነ ጊዜ ላይ ሰውየው የቅዱስ ገብርኤል ስዕል ላይ ነበረ መሰላሉን ያጋደመው። ኧረ አባዬ ምን እያረክ ነው? ስዕሉን እኮ ቀደድከው ሲል ጊዜ እረፍ ነግሬሃለሁ፣ ቆይ ስራዬን ጨርሼ ልወርድና ሶርድ ሌላ እገዛልሃለሁ። አባዬ ተው ግን ኧረ ተው እያለ መጨረሻ ላይ ሰውየው እንዴት እንደወደቀ አይታወቅም፣ ወድቆ ተሰበረ። እስካሁን ድረስ በነገራችን ላይ አባትየው አንካሳ ነው። ሸንከል ይላል ትንሽ፣ እግሩ አንከስ እያለ ነው የሚሄደው። እና ወደቀ። አንተ እኔ ጣልከኝ ነው የሚለው አባትየው። ልጁ ደግሞ እኔ አይደለሁ እኔ አልነካው፣ ጭራሽ መሰላሉን በእጄም አልነካሁትም፣ ራሱ መሰላሉ ነው ወደቀው ነው የሚለው። ዞሮ ሰውየው እግሩ ተሰበረ። ከዛ ጊዜ ጀምሮ ጭራሽ እየባሰ መጣ። ልጁ ተንበርክኮ በሚጸልይበት ሰዓት ከኋላ ተንደርድሮ መጥቶ ነው ግንባሩን የሚለው። በጣም ብዙ ችግር ደርሶብኛል ነው የሚለው። እህቱ አትወደውም። የሚገርማችሁ የራሱ እህት የገዛ እህቱ፣ ምክንያቱም ከሌላ እናት የተወለደች ናት። ወንድሙም አይወደውም ማለት ይከብዳል። ግን እሱም ያው ከሌላ ወንድም ነው የተወለደው፣ ከሌላ እናት የተወለደ ነው። ግን ሁለቱ እህትና ወንድማማቾች እናታቸው ሌላ ናት። ይሄ ልጅ ደግሞ ከእናቱ ጋር ነበር የሚኖረው። እናቱ ጥላለት ነው የጠፋችው። እንግዲህ አንዳንድ ጊዜ ሀብታሞች በጣም ከባድ ናቸው። ሚስት እንደ ቀሚስ እንደ ጨርቅ ነው የሚቀያየሩት። ከባድ ነው። እና በቤቱ ብዙ ሴቶች ተፈራርቀዋል ነው የሚባለው። ዞሮ ሁሉንም ግን እያስወለደ ነው የሚሸኛቸው። ሁሉም ልጆች ደግሞ በቤቱ ነው ያሉት። ምክንያቱም ማሳደግና ማስተዳደር ይችላል ብሎ ስለሚያስቡ ጥለውለት ነው የሚጠፉት። ስለዚህ በሙሉ ልጆቹ ቤት ውስጥ ነው። አጠቃላይ 6 ናቸው ልጆቹ። ከ6 ውስጥ ግን ይሄ መካከለኛ ላይ ያለው ልጅ ወደ ስንተኛ መሰላችሁ? ለመጨረሻው ልጅ አንድ ስቴፕ ወደ ላይ ማለት ነው። ከሱ በላይ ስንት አሉ ማለት ነው? 5 አሉ። ከሱ በታች ደግሞ ከሱ በላይ 4 አሉ። ከሱ በታች ደግሞ 1 አለ ማለት ነው። አሁን ይሄ ልጅ እንግዲህ ባለ ታሪካችን ማለት ነው። አሁን የሙዝ ምናምን ድጣጭ እንደዚህ እየለቃቀመ የሚመገበው ልጅ ማለት ነው። ደህናም ደግሞ ክርስትና ህይወት ያለው እሱ ነው። በምን ምክንያት ነው የተቀየረው ይሄ ልጅ? በዘበኛ ምክንያት ነው። ዘበኛ ሁልጊዜ መዝሙረ ዳዊት ይጸልያል። መዝሙረ ዳዊት በሚጸልይበት ሰዓት ቤት ውስጥ ግቢ ውስጥ ማንም ሰው ስለማይኖር በጸሎት ነው ህይወቱን የሚያሳልፈው። ያ ዘበኛ በጣም በሚገርም ሁኔታ መዝሙረ ዳዊትን በተደጋጋሚ ይጸልያል። እና ይሄ ልጅ በመስኮት ሆኖ ሁልጊዜ ሲጸልይ ነው የሚያየው። እና መኪና ክላክስ ፒፕ ሲል ብቻ ነው መዝሙረ ዳዊትን ቁጭ አድርጎ ሄዶ በር ከፍቶ አባትየውንም እናትየውንም የሚያስገባው። እና የበፊቷ የልጆቹ እናት የነበረች የመጀመሪያው ሚስቱ የነበረች ጊዜ ምን ገጠማቸው? ስትገባ ሴትዮዋ ስትገባ መዝሙረ ዳዊቱን በእጁ እንደያዘ ነበረ።
እና ሁልጊዜ ምን ትለዋለች ሴትዮዋ ስትገባ በር ስትከፍትልኝ በእጅህ ምንም አይነት ነገር እንዳትይዝ፣ ዝም ብለህ በሩን በሁለት እጅ ከፍተህ እኔ ከገባሁኝ በኋላ በር ላይ ወንበር ላይ ተቀምጠህ ነው ማየት የምፈልገው፣ ምንም ነገር በቃ ጸሎት መጽሐፍ ምናምን እንዳትይዝ ትለዋለች ይሄ ዘበኛ። ይሄ ዘበኛ ደግሞ እትዬ እንዴ ምን አጥፍቼ ከአምላኬ ጋር እንዳልገናኝ ለምን እርሶ እንቅፋት ይሆኑብኛል ይላቸዋል። አይ እንግዲህ ነግሬሃለሁ ካለበዚያ እቀይርሃለሁ ይሉታል። እሺ ደስ ይበላት ብሎ ሴትዮዋ በቃ ከገባች በኋላ እሷ ወደ ቤቷ ከተኛች በኋላ ይገባና ጥበቃ ቤት ውስጥ ገብቶ ከፊት ለፊት መጽሐፉን አስቀምጦ ይጸልያል። ከዛ ሴትዮዋ ድንገት መጣ ካየችው መጽሐፍ ይዞ ካየችው በቃ እንዴት እንደምታንቧርቅበት ምን ሆነሽ ነው? ምንድነው ችግሩ? ምንድነው? ቤት ግቢውን አትጠብቅም ያለኸው? ግቢው በሩ ፊት ለፊቴ ነው፣ ግንቡም አጠገቤ ነው፣ ሌላ ምንም ነገር የለም። ጸሎት መጽሐፉን ይዤ ቤትሽ ይጠበቃል፣ ግቢሽ ይጠበቃል እንጂ ተጨማሪ የእግዚአብሔር ኃይል በቤትሽ ላይ ያድራል እንጂ ሌላ ምን ችግር አለው ሲላት ሴትዮዋ በፍጹም አለች። በፍጹም በኋላ በቃ ሰውየውን ታባርረዋለች። ሰውየው ይባረራል። ሴትዮዋ ከባልየው ጋር ተፋታ ከተለያየች በኋላ ተመልሶ ሰውየው እንዲመጣ ባለቤቱን ያናገረዋል። ጋሽዬ እኔ እንደዚህ ሆኜ ነው የእርሶ ባለቤት እንደዚህ ብላ አባራኝ ነው እና እኔ እርሶ ጋር ነው መሆኑን ፈልገው በጣም ነው የምወደውት፣ እርሶ ቤት ይመቸኛል፣ ምንም ባይከፍሉኝ ራሱ እዚህ በሆን ደስ ይለኛል። ወንድሜ ለምንድን ነው ይሄን ያልከኝ ይለዋል ሰውየው። የዛን ጊዜ እንግዲህ ያው ማንኛውም ሰው ክፉም እንኳ ቢሆን ሰው ሲያናግረው በትህትና ነው የሚያናግረውና በጥቅማ ጥቅም ሲመጡበት ነው ክፉም የሆነው እና አይ እኔ ቤተሰቦቼ በጸሎት ህይወት የተጠመዱ ናቸው፣ እኔ መዝሙር ላይ መጸለይ እፈልጋለሁ፣ ብዙ ተአምራትን አያለሁ እያሉ ሲያወሩ ልጁ መኪና ውስጥ ሆኖ ይሰማ ነበር ይሄ ባለ ታሪካችን። ከዛ አባትየው ችግር የለውም ግባ ብሎ ካስገባው በኋላ ተመልሶ ያ ልጅ ቤት ገብቶ ይመጣና ከዘበኛው ጋር መቀመጥ ይጀምራል። ዘበኛው ምን ይለዋል? ለምንድን ነው እኔ ጋር መተህ የምትቀመጠው ሲለው እኔ አንተ ጋር መጥቼ ስቀመጥ መንፈሴ ይረጋጋል። የምን መንፈስ? አይ እኔ ትንሽ ችግር አለብኝ፣ ጓደኞቼ መጥፎ ነገር አስተምረውኛል እና ያንን ነገር መተው ፈልጋለሁ፣ አንተ ጋር መጥቼ ስቀመጥ እረጋጋለሁ ይለዋል። እሺ ተቀመጥ። ረጅም ሰዓት ከዘበኛው ጎን ይቀመጣል። በዚህ የተነሳ የቤት ሰራተኛ ሆና የምትሰራው ልጅ ከዚህ ልጅ ጋር ትጠማመዳለች። ምክንያቱም ዘበኛውን ትወደው ነበረ። ዘበኛው ደግሞ አይፈልጋትም። የማይፈልጋት ለምንድን ነው? የራሱ የሆነ እንትን አለው መንገድ አለውና ይሄ ልጅ ቀስ እያለ ከዚህ ዘበኛ ጋር ሲቀራረብ ምን ሲል ልጅቷ ምን ትለዋለች? ይሄ ዘበኛ እኮ ሰላይ ነው፣ ተመልሶ የገባው እኮ አውቆ ነው፣ እዚህ ቤት ያየው ነገር ስላለ ነው ምናምን ብላ አውቃ መጥፎ ነገር ትነግረዋለች ለልጁ። ከዛ ልጁ መጀመሪያ ለበጎ ነገር ቀርቦ የነበረ ልጅ ከዛ ዝም ብሎ አይምሮ ቅይር አለና ይከታተለው ጀመር። በቃ ይመጣል፣ ከዘበኛው ጋር ይጫወታል፣ ምን ይላል፣ መስቀለኛ ጥያቄ ለመጠየቅ ይሞክራል። ሁልጊዜ ግን የሚናገረው ይሄ ዘበኛ ስለ ብቃት፣ ስለ ቅድስና ህይወት እና ይኸው ብሎ ልብሱን ክፍት አድርጎ ሰውነቱ ላይ ያለውን የተሳሰረውን ሰንሰለት ምናምን ያሳየዋል። ይሄ የብህትውና መንገድ አለ አይደለ? ከዛ ደረቱ ላይ መስቀል አየና እንዴ ይሄ መስቀል ነው ሲለው አይዞ ልጄ ለማንም አትናገር፣ እኔ ካህን ነኝ አለው። እንዴ ካህን ቄስ ነህ? አዎ። ታዲያ የታለ ቆብ? አይ እኔ ቆብ ማድረግ አልፈለኩም፣ አውቄ ነው፣ ሌላ ነው ህይወቴ፣ የኔ ህይወት ሌላ ነው። ካህን ነህ አንተ? አዎ። በጣም ይገርማል፣ በጣም ይደነግጣል። እሺ እስቲ ካህን ምንድነው ስልጣኑ ይለዋል። ከዛ ስለ ክህነት በደንብ አውጎ ይነግረዋል። ስለ ድቁንና ስለ ቤተ ክርስቲያን አገልግሎት ሙሉ በሙሉ የተማረው እዛች ግቢ ውስጥ ነው። በቃ ይሄ ልጅ ሰንበት ትምህርት ቤቱ የዘበኛው ቤት ነው ማለት ይቻላል። ከዛ አንዳንድ ቀን አባትየው ውጪ እንደሚያደርስ ሲናገር ከዘበኛው ጋር እዛች ቤት ውስጥ ገብቶ አብሮት ተንበርክኮ መጸለይ ጀመረ። ይሄ ልጅ ስዕሉን ገዝቶ የመጣው ከራጉኤል ቤተክርስቲያን ነው። ራጉኤል ቤተክርስቲያን መርካቶ ማለት ነው። እዛ ሄዶ ገዝቶ አምጥቶ ለዘበኛው ታርጉለት በቃ አብረው መጸለይ ጀመሩ። ከዛ ንስሐ አባቴ ለምን አትሆነኝም ይላል። ችግር የለውም እሆንሃለሁ ልጄ፣ ምንድነው እስቲ ውስጥ ያለች ነገር አለች እስቲ ንገረኝ ሲለው ኧረ እኔ ምንም ነገር የለም። አይ የሆነ ልትነግረኝ ያሰብከው ነገር ይኖራል። አንዲት ነገር ደግሞ አለች እኔ ወደ እኔ የመጣህባት ምክንያት፣ ሁለት ነገሮች አሉ፣ እባክህን እስቲ እነሱ ሁለት ነገሮች ንገረኝ ይላል። አይ ወደ አንተ የመጣሁበት ምክንያት በእርግጥ ዛሬ አንተ እንደምትነግረኝ ሰራተኛዋ ሳታቅህ በፊት በመጥፎ እየተናገረች ነበረ፣ ምናልባት ሳትወድህ አትቀርም፣ ግን ሌላ የምትለውን ግን እኔ አላውቅም፣ እኔ ጭንቅላት ውስጥ ምንም ነገር የለም ይለዋል። በህልምህ ምን አይተሃል? እንዴ እኔ ምንም አላየሁም።
ትዝ ይለኛል የአዲስ ዓመት ጊዜ እንዲህ አይነት ህልም አላየህም ሲለው ልጁ ደነገጠ። ባለ ታሪካችን ማለት ነው። ያየሁትን ህልም እንዴት አወቅህ? ያየሁትን ህልም አንተ ራስህን መተህ የነገርከኝ መቼ? በእንቅልፍ ልብ መተህ በር ከፍተህ መተህ እንደዚህ አይነት ህልም አይቻለሁ። እሺ ልጄ ብዬ ወደ ቤት ገብተህ እንድትተኛ አደረግኩ። በጓሮ በር መተህ ነበር የነገርከኝ አሉት። በፍጹም በቃ አያስታውስም ይሄን መናገሩን። በእንቅልፍ ልቡ መጥቶ መናገሩን ራሱ አያውቅም። እንግዲህ እግዚአብሔር ይህንን ልጅ ህልሙን እንዳይረሳ እኚህ ካህን ጋር ልበላችሁ። ካሁን በኋላ ካህን እያልኩ ነው የምነግራችሁ። የዘበኛ ማለት ይከብደኛል። እኚህ ካህን ጋር እያመጣ ህልሙን እንዲናገር ያደርገዋል። ከዛ በር ከፍቶ ሊወጣ ሲል ይህ ልጅ ይመለሳል። እንደኔ በእንቅልፍ ልብ የሚጓዝ ሰው ነበረ። የኔም ችግር እንደዛ ነበረ። ምናልባት ይሄን ታውቁት ይሆናል፣ ተናግሬዋለሁ። ድሪም ዎከርስ የሚባሉ ይሄ በእንቅልፍ ልብ የሚጓዙ ሰዎች ነበሩና ራሴን በነገራችን ላይ ቡና ቤት አግኝቼዋለሁ። ሴተኛ አዳሪዎች ያሉበት ቡና ቤት ራሴን አግኝቼዋለሁ። እና ግን አጋጣሚ ሆኖ ሰኔ ጎለጎታ በኪሴ ውስጥ ስለነበረች አልተሰናከልኩም። እነዛም ሴቶች ለብቻዬ ክፍል አዘጋጅተውልኝ ከዛ የሚገርማችሁ እኔን አልጋ ላይ አስተኝታ መሬት የተኛች ሴተኛ አዳሪ ነው ያጋጠመችኝ። ስነሳ ከአጠገቤ ከመሬት ላይ ተኝታለች። ምንድነው ብዬ ደንግጬ የት ነው ያለሁት ስላት አይዞ ተረጋጋ፣ መልክህ ቁርጥ ወንድሜ ነው የምትመስለኝ አለችኝ። ይቅርታ ይሄን ታሪክ በመሃል በማስገባቴ። መልክህ ቁርጥ ወንድሜ ነው የሚመስለው፣ ካንተ ጋር መገናኘት በጣም ነው የፈራሁት፣ ስለዚህ ነው ካንተ ጋር ሳልገናኝ አደርኩት አለችኝ። በጣም ደነገጥኩኝ። ከዛ እኔ እኮ ይኸውልሽ እኔ እዚህ መምጣቴን አውቃለሁ በእንቅልፍ ልባቸው ተነስተው የሚመጡ ሰዎች እንዳሉ አውቃለሁ አለችኝ። ከዛ በቃ ተነስቼ ወጣሁኝ። ታክሲ ተሳፍሬ ሁሉ ነበር የመጣሁት በሌሊት። አስቡት እንግዲህ ቢያንስ የ2 ብር መንገድ የብር 50 መንገድ እንደሚባለው ማለት ነው። እዛ ቡና ቤት ይዞኝ የመጣው ከቤቴ የትና የት ርቀት ማለት ነው። እና በጣም ከባድ ነው የሚሆነው። እንደዚህ አይነት አካሄዶች ነበሩ። በእንቅልፍ ልብ የሚጓዙ ወይም በእንቅልፍ ልብ መጠጥ ቤት የሚመጡ ሰዎች እንዳሉ ስለሚያውቁ አንዳንድ ቡና ቤቶች በጀሪካን ውሃ ወይም ደግሞ በጆግ ውሃ ያዘጋጁና ሲመጡ ውሃ ይረጫሉ፣ ተመልሰው ወደ ቤታቸው የሚመልሱ ሰዎች አሉ። እና ይሄ ልጅ በእንቅልፍ ልቡ የሚጓዝ ሰው ነበረ። እና በር ከፍቶ ሊወጣ ሲል ዘበኛው ይመልሰዋል፣ ፊቱን ውሃ ረጨት አድርጎ ይመልሰው ነበረ። አንዳንድ ቀን ደግሞ በሩን ከፍቶ ሲወጣ ዝም ብሎ ከኋላ ይከተለዋል። እና ከኋላ ተከትሎት ሄዶ የት እንደሚገባ አይቶት ከዛ እንቅፋት እንዳይመታው መኪና እንዳይገጨው አጠገቡ ከጎኑ ነው የሚሄደው። ይሄ ልጅ ምንም ዞር ብሎ እንኳን አያየውም። የሚገርማችሁ ካጠገቡ ማን እየሄደ እንደሆነ አያውቅም። ግን ትንሽ ኮሽ ካለ ወይም ደግሞ የሚል ድምፅ ከሰማ በጣም ከባድ ይነሳል፣ ይባንናል፣ ይደነግጣል። ተከትሎት ሄዶ መጨረሻ ላይ የሆነች ሱቅ በር ላይ ነው ሄዶ የቆመው። ይሄ ልጅ ሱቅ በር ላይ ሄዶ ቆመና ከዛ ቁጭ አለ። ተመልሶ መጣ። እንደገና ተመልሶ ገባ ወደ ቤቱ ምንም ነገር ሳያጋጥመው። ከዛ እኚህ ካህን ምንድን ነው ይሄ ነገር? የት ደርሶ ነው የመጣው? በእንቅልፍ ልብ እንደሆነ አውቃለሁ አሉ። የት ደርሶ ነው የመጣው ይሄ ልጅ? ምን አድርጎ ነው የመጣው? በእንቅልፍ ልቡ ምን ይታየው ነበር? እዛ ሱቅ ጋር ምን አለ እያሉ ሲያብሰለስሉ ከዛ እዛ ሱቅ ተመልሰው ሄዱ። እኛ አባት በሲነጋ ማለት ነው። ሲነጋ ሄዱና ልጄ እዚህ እናንተ ሱቅ ጋር ሌሊት እየመጣ በር ላይ ቆሞ ይመለሳል። ምንድን ነው ያለው እዚህ ከልጅ ጋር ያላችሁ ግንኙነት ሲላቸው እንደኛ ምን እናውቃለን አሉት ባለሱቆቹ። እኚህ ካህን እንግዲህ አውቀው የጠየቁት ፊታቸውን ለማየት ነው። ከዛ ጮክ ብለው እኚህ ካህን ምን ይላሉ? የገበያ መተት በዚህ ሱቅ ውስጥ ያላችሁ የገበያ መተቶች በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም የተመታችሁ ሁኑ ብለው ሄዱ። ከዛ ያው ባለሱቆቹ አጋጣሚ ሆነው ሙስሊሞች ነበሩ። ሃይማኖትን ወክዬ አይደለም የምናገረው፣ ሰዎቹን ሃይማኖትን የተናገርኩት እንጂ ሃይማኖቱን አይደለም የተናገርኩት። እና በጣም ተናደዱ። ተናገሯቸው። ማን ስለሆንክ ነው መተህ እዚህ በራችን ላይ እንደዚህ ድግምት የምትደግመው? እኔ ድግምት አልተናገርኩም። ልጄ እናንተ ጋር እየመጣ ሌሊት በእንቅልፍ ልቡ በር ላይ ተገትሮ ይመለሳል። አንዳንድ ቀን ደግሞ ሱቅ እዚህ እንልከዋለን። እዚህ ሱቅ ልከነው እንደሚመለስ እናውቃለን። ስለዚህ ይሄ ልጅ እዚህ የሚመጣበት ምክንያት መታወቅ አለበት ብዬ ነው ብለው ተናግረው በትህትና ነው ተናግረው ሄዱት። እና አንደኛው ሙስሊም ተከትሏቸው ይመጣና አባቴ ደህና ኖት? እግዚአብሔር ይመስገን። አሁን የተናገሩት ነገር እኔ እደግፈዋለሁ አላቸው። ሙስሊም ነው እኮ። እንዴት ልጄ ምን ነው እንደው ምናልባት ልትፈታተነኝ ይሆን አሉት። አይደለም እኔ አባቴ የሚሰራውን ስራ እኔ አልወድም አላቸው። አባቴ የሚያደርገው ነገር እኔም አልወደውም። አንዳንድ አላስፈላጊ ቦታዎች ይሄዳል።
ስለዚህ እኔም አልደግፈውም እንኳንም አሉት አላቸው። የሚገርማችሁ ያ ሱቅ በአንድ ሳምንት ውስጥ ተዘግቶ ከስረው ሱቁ ተለቀቀ። እንዲህ ብለው ከተናገሩ በኋላ ይህንን ነገር ይሄ ልጅ ይሰማል፣ ይነግሩታል። በእንቅልፍ ልብ ተነስተህ እንዲሆነ እንዲያርጌ ይኸው ይሄ ሱቅ በዚህ ሳምንት ተዘጋ። ስለዚህ አንተን የሚጎትትህ የሚስብህ እነሱ ውስጥ ያለው መንፈስ ነው። ሰዎች በመንፈስ አንተን ሲያጠምዱህ በቡዳ ሲበሉህ በእንቅልፍ ልብ ተነስተህ ሄደህ በራቸው ላይ ደርሰህ ትመለሳለህ። በተለይ እትዬ እገሌ ቤት በር ላይ ሄደህ ቆመህ ደርሰህ ትመለሳለህ። እና አንዳንድ ጊዜ ምን እንደሚገጥምህ ለማወቅ እሞክራለሁ ይሉታል። እና ይሄ ልጅ በጣም ትንግርት ይሆንበታል። እንደኔ የሚኖር ሰው ግን አለ ይላቸዋል። አይ ያንተ ትንሽ ለየት ያለ ነው፣ የሌላ ሰው ኖርማል ኑሮ ነው። አንዳንድ ሰዎች አይጠፉም እንደዚህ አይነት ህይወት ያላቸው። ይመክሩታል በጣም። ይሄ ልጅ በጸሎት እየተጋ ይመጣል። በጣም በህይወቱ እየተስተካከለ ብዙ ነገሮችን እያወቀ ይመጣና መዝሙረ ዳዊት መጸለይ ይጀምራል። እኚህ ዘበኛ አንድ ቀን ልጁ ቤት ገብተው ጸሎት እየጸለዩ ሰውየው ክላክስ ያደርጋል። ይሄ ባለቤት አባትየው ማለት ነው። ከዛ ከቤት ውስጥ ተንደርድረው ወጥተው በር እስከሚከፍቱ ባለቤትየው ይቆጣል። እንዴት ይቆያሉ ብሎ ይቅርታ አድርግልኝ ሽንት ቤት ተቀምጬ ነው ምናምን እያሉ ነገሩን አረጋጉትና ከዛ በሌላ ጊዜ ሰራተኛዋ ቂም ይዛለች ብያቸዋለሁ። ለቤቱ ባለቤት ቀስ ብላ ትነግራቸዋለች። ዘበኛውና የእርሶ ልጅ ምን እንደሚያደርጉ አላውቅም። እዚህ ቤት ውስጥ አብረው መጸለይ ጀምረዋል። ሳያቸው ከመጸለይ ውጭ ሌላ ነገር አይሰሩም። ግን እኔ ደስ አላለኝም ምናምን ብላ ትናገራለች። አሃ ይልና ዘበኛውን ቀስ ብሎ ሄድና ከልጄ ጋር ያለውትን ግንኙነት ካልነገሩኝ ከዚህ ክፍል ያወጡም ብሎ ሽጉጥ ያወጣባቸዋል። ሽጉጥ አወጣባቸው በስንት ሰዓት። ኧረ እኔ ምንም የለኝም፣ ያው መዝሙረ ዳዊት ናት ይችን የምንጸልየው። ልጆት የእርሶ ልጅ የተባረከ ልጅ አለዎት፣ ከሁሉ ልጆች የተባረከ ልጅ ነው እና እሱን ጸሎት አስተምሩኝ እያለኝ ሲነግረኝ እያስተማርኩት ነው። አትሳሳት ልጄ፣ እኔ ካህን ነኝ፣ የወልድ መስቀል ብሎ ሲያሳዩት ሰውየው ተንቀጠቀጠ፣ በጣም ደነገጠ። በቃ ቄስ ኖት ካህን ኖት እንዲያ? ታዲያ ምን ነው እስከ ዛሬ ለምንድን ነው እንደዚህ ያደረጉት? ለምን አይነግሩኝም? እንደው በቃ ህይወቴን አበላሽተውት ነበርና ይላቸዋል። ከዛ በሚገርማችሁ ሁኔታ ቄስ መሆናቸውን ካወቀ በኋላ በእንቅልፍ ልቡ ተነስቶ መጥቶ በጥይት መታቸው። ይሄ ሰውየውም ለካ በእንቅልፍ ልቡ የሚጓዝ ሰው ነው። እንግዲህ እንደዚህ አይነት ባህሪ ያለባቸው ሰዎች አሉ፣ ምን እንደሚያደርጉ የማያውቁ ሰዎች። ይሄ ልጅ ከጊዜ በኋላ አባቱ የሚያደርገውን ነገር ስላልጣመው፣ ሁኔታዎች ደስ ስላላሉት ዝም ብሎ በጥንቃቄ ነበር የሚኖረው። ዝም ብሎ እንደው እንደ ቀላል አይደለም አባቱን የሚከታተለው እና በጥይት ሲመታቸው ትከሻቸውን ነው የተመቱት። ትከሻቸውን ተመቱ። ሰፈሩ ቀውጥ የሆነ ሌሊት ነው። ሰውየውም የጥይት ድምፅ ሲሰማ ባነነ፣ ከእንቅልፉ ማለት ነው፣ እዛው በቆመበት። ከዛ ፖሊስ መጣ። በጣም ሌሊት በቃ ሰፈሩ ተረበሸ ነው የተባለው። ፖሊሶች መጥተው ሰውየውን ወሰዱት። ከዛ በሳምንቱ እኚህ ካህን ሄደው አስፈቅደው በእንቅልፍ ልቡ መጥቶ ነው የመታኝ፣ ይኸው እንደዚህ ችግር አለ ምናምን ብለው ቀስ ብለው ተናግረው አሳምነው ፖሊሶቹ እውነት ነው ብለው አምነው ነው ከዛ ከነ ሽጉጡ ሰውዬ ወደ ቤቱ የተመለሰው። ያው ባለሀብት ስለሆነ ሽጉጡ ይፈቀድለታል። እና አዘነ ሰውየው በጣም በራሱ በጣም አዘነ። ከጊዜ በኋላ ግን ይቺ ሰራተኛ በጣም እንትን አለች፣ በቃ ተበሳጨች፣ በተፈጠረው ነገር ተበሳጨች። ሰውየው የበለጠ ከዘበኛው ጋር እየተቀራረበ ሲመጣ አላወቀችም እኮ እሷ ካህን መሆናቸውን። በኋላ ነው ያወቀችው ካህን መሆናቸውን አላወቀችም። እና ልጄ ተያት ተፈታተኝ ይሏታል። እና ብዙ ጊዜ እንጀራ አስተርፈው ነበረ ሳህናቸውን የሚመልሱላት። ያንን እንጀራ ዘበኛው ያስተረፈውን እንጀራ ጥርጋጋ ነበር የምትበላው፣ ስለምትወደው ማለት ነው። ያው የእሱ ተራፊ ነው ብላ ስለምታስብ። ከሆነ ጊዜ በኋላ ግን አንተ ያስተረፍከው ማን ይበላልሃል? ጠርግና ስጠኝ ምናምን ማለት ጀምራ ነበር። በኋላ ካህን መሆናቸውን ስታቅ ደንግጣ ገበታዋን ይዛ እየመጣች ባርኩልኝ ማለት ጀመረች። ህይወቷ ተስተካከለ፣ ነገሮች ተስተካከሉ። ግን የሆነ ጊዜ ላይ ጥፋት አጥፍታ ነበረ። ምንድን ነው ያጠፋችው? በቤት ውስጥ ጥሩ ያልሆነ ነገር አደረገች። መተት ማለት ነው። እንግዲህ መተቱ ምንድን ነው? የምን መተት ነው? እንግዲህ አንዳንድ የተባረኩ ሰራተኞችም አሉ፣ አንዳንድ ደግሞ በጣም የተረገሙም ደግሞ አሉ። ከሁሉም አይነት ስራ ሁሉም አይነት ሰው አለ ማለት ነው። መተቱ ምንድን ነው? የሚመጡትን ሴቶች በሙሉ የሚያባረር መተት ነው።
እና ልጅቷ ባርኩልኝ ብላ የተባረከውን እንጀራ ስትበላ ልጅቷ እዛው ትወድቃለች። ጸበል እንትን ውሃ አምጥተው እፍ ብለው ካህን ስለሆኑ ረጭተው ምን ብለው መንፈሱን አናዘውት፣ ማንም በሌለበት ነው እንግዲህ አስቡት። መንፈሱን አናዘውት። ይህን ሚስጥር ልጁ ብቻ ነው የሰማው። ይህን ሚስጥር ልጁ ብቻ ነው የሚሰማው። ይህንን ነገር ሰምቶ አባቱ ለካ ሚስት የሚቀያየረው በምን ምክንያት እንደሆነ ሁሉን ነገር አወቀ። እዛ ቤት የገባች ሴት በሙሉ ጨርቋን ጥላ አብዳ ነው የምትወጣው። መጨረሻ ላይ ግን ራሷ ሰራተኛ አብዳ ነው የወጣችው ከዛ ቤት። በቃ መንፈሱን አስወጥተውላታል። ከዛ መልሳ ደግሞ እንደገና አሁንም ሴትዮ አታርፍም። አሁንም እንግዲህ አመል ይሁን አይታወቅም፣ ወይ ዛሩ ይሁን ተይ ልጄ ይሏታል። መልሰው እንደገና አሁንም ደግሞ እዛ ውስጥ ትገባለች። መጨረሻ ላይ እንግዲህ አልማርም ብለሻልና ከዚህ በኋላ እኔ እግዚአብሔር ያስተምርሽ ብለዋታል። እግዚአብሔር ያስተምርሽ ሲሏት ጨርቋን ጥላ ወጣች ከዛ ቤት፣ አበደች። ይሄ በሰፈር ውስጥ የሚወራ ወሬ ነው። በሰፈር ውስጥ የሚወራ ወሬ ምንድነው? ከዚህ ቤት የነበረች ሰራተኛ ነች ተብሎ ሁሉም ሰው ያውቃል። ደግሞ በእርግጥ እንደነበረች ይታወቃል። ይሄ ባለ ታሪካችን አሁን ታሪኩ ወደ ዋናው ታሪክ ስንመጣ ሴቶች ይዞ መምጣት ጀመረ። በቃ የሚያደርገውን አያውቅም። ሁለት ሴቶች ይዞ ይመጣል። ከሁለት ሴቶች ጋር ይተኛል። ከዛ ተመልሶ በቃ ልጆቹን እዛ ቤት ውስጥ መተኛት አልቻሉም። በጣም ከባድ የሆነ ላይፍ ነው የሚያሳልፈው። የራሱ ወጣት ልጆች እያሉት ሌሎች ሴቶችን ይዞ መጥቶ ልጆቹ ፊት ሴቶችን አቅፎ ይዞ ገብቶ የተንገዳገደ ወደ ቤት ይገባል። ምንም አይመስለውም። በቃ ምንም ልቅ የሆነ ሰው ሆነ እና እኚህ አባት እጅግ በጣም ያዝናሉ። በጣም የሚያዝኑት እኚህ ካህን ማለት ነው በሆነው በተፈጠረው ነገር እና ጸሎታቸው ከበደ በጣም እና ውጡልኝ፣ በቃ እርሶ እዚህ እያሉ እንደፈለኩ መሆን አልቻልኩም ብሎ አስወጣቸው። እሳቸውን ከዛ ቤት ሲያስወጣ ይሄ ሰው እኚህ ካህን ከዛ ቤት ሲወጡ የት እንደገቡ አይታወቅም። በቃ ጠፉ። ይሄ ልጅ እኚህ አባት እዚህ ቤት ከሌሉማ እኔ ምን አድርጋለሁ ብሎ ወጣ። በቃ በዛ እድሜው ከወጣ በኋላ ወንድሞቹ የሚገፉት ነበር ብያቸዋለሁ። እያደጉ ሲመጡ እንግዲህ የውርስ የምናምን ምክንያት አለ፣ አንዳንድ ነገሮች ችግሮች አሉና ይሄ ልጅ ቤቱን ጥሎ ወጣ። ወደ ገዳማት ሄዶ ሱባኤ በመያዝ አንዱ ገዳም ሲሄድ 10 ወር ሲቀመጥ፣ አንዱ ገዳም ሲሄድ 6 ወር 4 ወር እየተቀመጠ ብዙ በቃ ጨራሽ ጠፍቷል ከቤቱ። በቃ ይሄ ልጅ እየለመነ ነው የሚበላው ማለት ይቻላል። ከምቾት ወጥቶ ማለት ነው። አስቡት። እኚህን አባት ፍለጋ እኮ ነው የሚወጣው። በቃ ሁሉም ገዳም ፈለጋቸው፣ ሁሉም ቦታ ፈለጋቸው። በየቤቱ እየዞረ ዘበኞቹን ሁሉ በቃ በር ሲያንኳኳ በር ሲከፍቱለት ይቅርታ ብሎ ይመለሳል። ዘበኞች ድንገት ዘበኛ ሆነው ከተቀጠሩ ብሎ እና ያልሞከረው ነገር የለም። መጨረሻ ላይ ግን ከስንት ዓመት በኋላ ተመልሶ መጣ። ከ5 ዓመት ነው። ከ5 ዓመት በኋላ ተመልሶ አባቱ ቤት በር ላይ መጥቶ ከርቀት መቀመጥ ጀመረ። የሚገርማችሁ እንደዛ ድንቡሽቡሽ ብሎ ወፍራም የነበረው ልጅ አሁን ክስት ብሎ ቀጭን ሆኖ ፊቱ ላይ ሌላ አይነት መልክ ነው ያለው። ጸጉሩ አድጓል። ጭብርር ያለ ጸጉር ነው ያለው። ቡትቶን የለበሰው በፍጹም እሱ መሆኑ አይታወቅም። ተመልሶ መጣ። እዛ ቤት በር ላይ ቁጭ ብለው ከርቀት በመስኮት በኩል አባቱ አሁንም ድረስ ከሴቶች ጋር ይማግጣል። የሚገርማችሁ ከ5 ዓመት በኋላም አሁንም ይማግጣል። ምናምን ተውት፣ ሚስት እያለች ነው ይማግጣል። በቃ ይሄ ሰው ምን አይነት ሰው ልበላችሁ። በየቀኑ ይዟቸው የሚመጣቸው ሴቶች፣ የሚነዳው መኪና የሚገራርም መኪና ነው። አባቱ ቤት በር ላይ ጠጋ ሲል ካሁን የሰፈር ሰው አወቀኝ ሲል ማንም አላወቀውም። ማንም ሊያውቀው አልቻለም። ሲጠጋ ከዛ የቤት ሰራተኛዋ እንግዲህ ሌላ የቤት ሰራተኛ ነች። እያመጣች ፍርፋሪ ትሰጠዋለች። ያንን ፍርፋሪ እየተቀበለ ይበላል። ሌሊቱን ሙሉ ቆሞ ነው የሚያድረው። ሲጸልይ ነው የሚያድረው፣ እጁን ዘርግቶ ማለት ነው። ሌሊቱን ሙሉ ልክ ከሌሊቱ 6 ሰዓት ነው ጸሎት የሚጀምረው ይሄ ልጅ። የሚገርማችሁ ከሌሊቱ 6 ሰዓት። ምክንያቱም ማንም ሰው ሁሉም በቃ ክትት ብሎ ወደ የቤቱ ከገባ በኋላ ተነስቶ የሆነች ጽድ ስር ውሽቅ ይላል። ከርቀት የአባቱ ቤት መኝታ ይታየዋል። እጁን ዘርግቶ ይጸልያል። ወንድሞቹ ሲተኙ ይታዩታል። ሁሉም እንዳለ እዛ ቤት ውስጥ ያሉት ቤተሰቦች ሁሉ ሲተኙ ይታየዋል። ከዛ በኋላ የሚገርም ነው፣ እንባው ዝርግፍ እያለ እንዴት እንደሚሰግድ። ምናልባት የአባ የውስጦስን ፊልም ያያችሁ፣ የዝምተኛው መነኩሴ ፊልም ያያችሁ ሰዎች ካላችሁ ፊልሙን ሲሰሩት እንዴት የሚያሳዝን አድርገው ነው የሰሩት። የአባ የውስጦስ ወይም ዝምተኛው መነኩሴ ሲሰግዱ አይታችኋል? እያማተቡ እንዴት እንደሚሰግዱ። ይሄ ልጅ ልክ እንደዛ ነው እያማተበ የሚሰግደው። ላብ በላብ እስከሚሆን ፊት ለፊት ይሰግዳል። ሂድ እኔ ላይ ያለ የእግዚአብሔር መልአክ ሂድ፣ አባቴን አይምሮ ላይ ንገረው፣ ህሊናው ላይ ንገረው፣ ሂድ እያለ ይሰግዳል፣ ይጸልያል። ቀን ግን
የሚቆርቡ እናቶች እጅ ላይ ክርስትና ስም እየጻፈ መቼ ልምጣ አባቴ እግዚአብሔር ሆይ መቼ ልምጣ ወደ አንተ እያለ እየጻፈ ያስልካል። እንባው ዝርግፍ ብሎ ዱብ ዱብ እያለ በቃ የሚገርማችሁ ነገር ይሄ ልጅ ማታ ሌላ ነው፣ ቀን ሌላ ነው። ቀን ሲስቅ ሲጫወት ምናምን ነው የሚውለው ከሰፈሩ ሰዎች ጋር። ማታ ደግሞ ምንም በፍጹም እሱ አይደለም። በቃ ጭራሽ እያለቀሰ በዚህ ቤት ውስጥ ያለ የዝሙት መንፈስ ውጣ፣ ከአባቴ ቤት ውጣ፣ በሰራተኛዋ በኩል የመጣ በዘር በኩል የመጣ ማን እንደዚህ እንዳስተማረው ራሱ ጠይቄው አልነግርህም ነው ያለኝ። ተው ግድ የለም እሱ ችግር የለውም ነው ያለኝ። ይሄ ልጅ የቤት ሰራተኛዋ እንጀራ አምጥታ ስትሰጠው እጇን ይስማል እና እሷ ደግሞ ምስኪን ናት፣ ንቅሳት ያለባት ልጅ ነች። እጇ ላይ መስቀል አለ እና እጇን እሷ የሚመስላት እጇን የሚስማት መስሏት ነው። እሱ ግን መስቀሏን ነበር የሚስመው እና ፍርፋሪ አምጥታ ለሱ በመስጠቷ በጣም ነበረ ደስተኛ የሆነው። የሚፈልገው ፍርፋሪ ነው። የሚገርማችሁ ከአባቴ የተረፈውን እንጀራ አምጪልኝ ነው የሚላት። አባቴ ያስተረፈውን እንጀራ ወደ እኔ አምጪልኝ ይላታል። ማን ነው አባትህ ትለዋለች። አባቴ ማለት አንቺ የምታስተዳድሪው ሰውዬ አባቴ ነው ይላታል። እንደ እብድ አንተ ደግሞ አሁን ይሄ እንደዚህ አይነት ኑሮ የሚኖር ሰው ለአንተ አባትህ የሆንክ ነገር ምናምን ትለዋለች። እና አንዳንድ ጊዜ አይምሮ ዘገም ብሏል፣ እብድ ነው ወይም ደግሞ ምንድነው በዓለማዊ ቋንቋ ሾጥ ያደርገዋል ብለን የምናስባቸው ሰዎች የሚናገሩት ነገር ከመጤፍ አንቆጥረውም። ስለዚህ ይቺ ሴት በተደጋጋሚ ያባቴ ነው ይላታል። አዎ ያባትህ ነው ትለዋለች። የሆነ ጊዜ ላይ እንግዳ መጥቶ ቡና ሲፈላ ሰምታ ደነገጠች። እንትን ማንከሽከሹን ወረወረችው። ምንድን ነው ያላችሁት አለቻቸው። አንቺ ምን ሆነሻል? እንግዳ ፊት እንዴት እንደዚህ ትሆኝብኛለሽ አላት። ይሄ እንትኑ ወንድምየው ታላቅ ወንድም አለ እዛ ቤት ውስጥ። እንግዳ ፊት እንዴት እንደዚህ ትሆኛለሽ አንቺ ሲላት ጊዜ ምንድን ነው የምትሉት? አሁን የምታወሩት ስለማን ነው? የጠፋ ወንድም አለን። ቢኖር አሁን ሀብት ውርስ ይካፈል ነበረ። ምንድን ነው የምትሉት አለቻቸው። ከዛ ደነገጠች፣ ዝም አለች። እዚህ ጋር ያለው ወንድማችሁ ነው እንዳትል ምን ትበል። ከዛ ታሪኩ ተገናኝ። አባቴ ነው ስላለ ብቻ ነው እሷ አይደነገጠችው። በኋላ በማግስቱ እስኪነጋ እንዴት እንደደነገጥ በቃ እንትን አለች። አልነጋላት ብሎ ከምሽቱ 3 ሰዓት ላይ በር ቀስ ብላ ከፍታ ወጣ። አንተ ያለችው ተኝቶ ባለበት ሰዓት እንግዲህ ይተኛል። ማታ ልክ 2 ሰዓትም 3 ሰዓት ላይ ሲሆን ይተኛና 6 ሰዓት ነው የሚነሳው ለጸሎት እንዲመቸው እና በፌስታል ሁሉ ጊዜ የተቋጠረ ነገር ነው የሚይዘው ማዳበሪያ። ከዛ አንተ አለችው። አቤት ብሎ ብድግ አለ። እንካ የሚበላ አምጥቼልሃለሁ። እንዴ በዚህ ሰዓት ለምን አመጣሽልኝ? እኔ አልበላም፣ እኔ በቀን አንዴ ነው የምበላው አላት። በቀን አንዴ? ያው ማነህ ግን አንተ አለችው። ያመጣሽው እንጀራ የማን ነው? ከአባቴ የተረፈ ነው። የአባቴ ነው? አዎ አምጪው። አንተ ግን እውነት አባትህ ነው? አዎ አባቴ ነው። ቀልዴ መስሎሽ ነው? አባቴ ነው። እንዴት ነው አባትህ የሚሆነው? እስቲ ንገረኝ ትላለች። አልነግርሽም፣ ዝም በይ። እኔ አይምሮ በሽተኛ አይደለሁ? አሁን የምናገረውን ታምኛለሽ አላት። ኡፍ እኔ ደግሞ በሽተኛ ማመኔትንና ተመልሳ ትመጣለች። ከዛ በሌላ ቀን በሁለተኛ ነው በሶስተኛ ቀን ላይ የቤተሰብ ፎቶ ግድግዳ ላይ ይሰቀል ተብሎ የአንድ ታላቅ ወንድማቸው ግራጁዌሽን ደረሰና ግራጁዌሽኑ ጊዜ ላይ የዲግሪ ምልክት ያደረገበትን ፎቶ ከቤተሰብ ጋር እንዲነሳ ተደርጎ የወንድማቸውን ፎቶ ከጎን አድርገው የጠፋውን እንግዲህ የጠፋ የተባለው ወንድማቸውን ፎቶ በአዶቤ ፎቶሾፕ አድርገው ግድግዳ ላይ ይሰቅሉታል። ሲሰቅሉት ይቺ ሰራተኛ ትመለከታለች። ተጠግታ ታየዋለች። አተኩራ ትመለከተዋለች። ማለት እንዳይለይ ብለው ነው እነሱ በፎቶሾፕ የከተቱት። ካደጉ በኋላ እንግዲህ ልብ ገዙ ማለት ነው። ልብ ሲገዙ ወንድሜ ማለት ጀመሩ ማለት ነው። እንደ ማንኛውም ሰው ያው ስጋ ስሜት ይሰማናልና ይህቺ ሴት በጣም ትደነግጥና ፎቶውን በሞባይሉ አንስታ ይሄ ማን ነው ትለዋለች። ሄዳ ለዛ ለእብዱ እንግዲህ ለወንድማችን ማለት ነው። እኔ ወንድማችን ልበለው ሰው እብድ ላለችው ሰው። ከዛ ትርፍራፊውን ብልት አጎ ከጨረሰ በኋላ ተነስቶ እሱማ አጎትሽ ነው አባትሽ ነው ምን ችግር አለው ወንድምሽ እኮ ነው እሱ ይላታል። አውቆ እንዳበደ ሰው መስሎ። ከዛ ተነስቶ ይሄዳል። ይህ እብድ የመልክ መመሳሰል ይገርማል ትልና ተመልሳ ትገባለች። ከዛ እንዲህ እያለ 1 ወር ያክል በጣም ተወዛገበች ልጅቷ። ከዛ አንዲት አክስት ነኝ እዛ ቤት ስትመጣ ቤቱን ትርምስምስ አደረገችው። እዛ ቤት ውስጥ እንግዲህ ማደር ጀመረች። በምን ምክንያት እንደሆነ አይታወቅም።
እዛ ቤት ስታድር በቃ አተረማመሰችው። የምታወራው ወሬ ሁሉ ስለዚህ ልጅ ነው። እሱን እንደዚህ አርጋችሁት እንደዚህ ሆኖ እናንተ እኮ በቃ አሁን ተጸጸትን እኮ በቃ ወንድማችን ቢመጣ ይገባል ምን ችግር አለው ማን ይባባላሉ። እሱንማ እንዲያርጋችሁት መልሳ ትወቅሳቸዋለች። መጨረሻ ላይ ግራ ቢገባት የሆነ ገዳም ሄደው ነበር አሉ። አይተነው ነበረ ጉዞ ሲሄዱ አንዳንድ ሰዎች አይተነው ነበር አሉ። ሄጄ ሞከርኩኝ አጣሁት። ከዛ በኋላ ጠፋብኝ። የሆነ ቦታ ላይ ደግሞ ለንግስ ጊዜ ሄደው አየን ያሉ ሰዎች ደግሞ ነገሩኝ ስትል አሁን ከሚጸልየው ጸሎት ካለ ሁኔታ ጋር እሷ ምንድን ያላት እኔ በቀን አንድ ጊዜ ነው የምበላው ከሚለው ንግግር ጋር በጣም እንትን አላት። ተምታታባትና እንደለመደባት ከምሽቱ 3 ሰዓት ወጣ ሄዳ ከእንቅልፉ ቀሰቀሰችው። ማን እንደሆንክ አሁን ትነግረኛለህ አትነግረኝም አለችው። እኔማ ነፍጣም እንደምታየኝ እዚህ አጠገቤ ቆሻሻ ያለበት ሰገራ ያለበት መጥፎ ነገር ያለበት ቦታ ላይ የሚተኛ ክፉ ሰው ነኝ እኔ። ምን ትፈልጊያለሽ? ፍርፋሪ ምበላ የወደቀ ሙዝ ልጣጭ ምበላ በቃ ይሄ ነኝ። ሌላ ምንድን ነው? አይደለም ቀድሞ ህይወትህ ማን ነው እንደዚህ አድርጎ ያሳበደህ? መድኃኒት ያጠጣህ ማን ነው? እኔ መድኃኒት ያጠጣኝ? አረ ማንም አላጠጣኝም። እኔ መድኃኒት አልጠጣሁም። እኔ ምንም መድኃኒት አልጠጣሁም ይላታል። በቃ ግራ ገባት። መጨረሻ ላይ የሆነ ነገር እንዳወቀች ስላው ለምንድን ነው እንደዚህ የምትጠይቂኝ አላት። በቃ እየገባት እንደመጣ አውቋል። እሱ ነቅታለች ብሎ ነው የሚያስበውና ለምንድን ነው የምትጠይቂኝ? ምናልባት ታሪኩን ከነገርኩት ታስታውስ ይሆናል። እንግዲህ አይምሮህ ይመለስ ይሆናል። እዚህ ቤት የጠፋ ልጅ አለ። መልኩ ደግሞ አንተን ይመስላል። የሚያወሩት ወሬ ደግሞ እንደዚህ ይሉ ነው። ለንግስ ለጉዞ ስንሄድ ምናምን አየ ነው ይላሉ። እና አንተ እንዳትሆን ድንገት አይምሮህን አተህ ቤትህ ጠፍቶብህ መተህ ከዛ የአባትህ ቤት መግባት ፈርተህ እንዳይሆን ብዬ ነው አለችው። ከዛ በጣም አዘነ፣ አለቀሰ። ስቅስቅ ብሎ አለቀሰ። ምን ሆነሃል አለችው። ፎቶ አውጥቶ አሳያት። ለምንድን ያሳየኸኝ ብላ እሷም አለቀሰች። በዚህ ጉዳይ ላይ በጣም የሚገርማችሁ ነገር እንድታግዘው ስለፈለገ ነው። ለምንድን ያሳየኸኝ አለችው። ለምንድን ነው አንተ መሆኑን የነገርከኝ? ይሄን ታሪክ እኮ ማውቀው እኔ እኮ በመጽሐፍ ላይ ነው። እኔ እኮ የገብረ ክርስቶስ ልጅ ነኝ አለችው። ማን ነው ገብረ ክርስቶስ አላት። አያውቅም እሱ ገብረ ክርስቶስ ማን እንደሆነ አያውቀውም። የሚገርማችሁ እኔ እኮ የገብረ ክርስቶስ ልጅ ነኝ፣ አንተ እኮ ገብረ ክርስቶስ ነህ አለችው። ማን ነው ገብረ ክርስቶስ? ንገሪኝ እባክሽን ይሄን ታሪክ ነገ መጥቼ እነግርሃለሁ። አይሆንም በፍጹም። ከዛ በኋላ በማግስቱ ይሄ ልጅ ከተቀመጠበት አልተነሳም። የሙዝ ልጣጭ አልበላ፣ ምንም አለ ምግብ አልበላ፣ ምንም ነገር አላለም። ሲሰግድ አደረ። ጌታዊ ገብረ ክርስቶስ ማን ነው? ጌታዊ ገብረ ክርስቶስ ማን ነው እያለ እየሰገደ በማግስቱ ነግቶ መሽቶ ማታ 3 ሰዓት ላይ ተመልሳ መጣች። ይች ልጅ 3 ሰዓት ቀጠሮ ቦታቸው ሆነ። በቃ ገብረ ክርስቶስ ማን እንደሆነ ታሪኩን ነገረችው። የአባቱ ቤት በር ላይ ፍርፋሪ እየወደቀ የደረቀ ዳቦ እየበላ ከውሾች ጋር እየተሻማ ቁስሉን በቁስል ተመቶ ፊቱ ሁሉ መልኩ ተቀይሮ አባቱ የሚገራርም ልብስ እየለበሰ ጥሩ የሆኑ ምግቦችን እየበላ ይሄ ልጅ ግን ጽድቅን ፈልጎ ቅድስናን ፈልጎ በአባቱ ቤት በር ላይ ሆኖ ለውሾች የሚወረወረውን ዳቦ እየተሻማ እየበላ በቅድስና ሕይወት ያለፈ ሰው ነው። አባቱ ግን ይህን ሲሰማ በጣም አዘነ ብላ ነገረችው። ይሄ ልጅ ይህን ሕይወት አያውቅም፣ ይህን ታሪክ አያውቅም። ይሄ ልጅ ግን የቅድስና ኖሮ ነበር የሚኖረው። የምትነግሪኝ ነገር ምንድን ነው? በአይነ ህሊናዬ እኮ ቁስሉን ውሻ ሲልዙት ከውሾች ጋር ዳቦ የተሻማ የሚበላ ሰው እኮ አይ ነበረ። እየሰገድኩኝ እንዲህ አይነት ሰው አጠገቤ መጥቶ ይቀመጥ ነበር። የኔ ቢጤ መስሎኝ ነበረ። አንተ ሰው ከየት ሀገር ነው የመጣኸው? ለምንድን ነው ሰውነት ቁስል የሆነው ብዬ ጠይቀው ነበረ። ምንም መልስ አይመልስልኝም። ተነስቶ ይሄዳል። ሌሊት ብቻ ነበር የሚመጣው። ማደሪያ ፈልጎ ይመስለኝ ነበረ። እኔ ግን አላወቅኩም ነበረ። ለካ ራሱ ነው። ይሄ ሰው ማን ነው እያልኩ ጠይቅ ነበረ። ለካ ጻድቁ ነው። ምን ማድረግ አለብኝ? ምን ላድርግ አላት። አንተ ለምንድን ነው መተህ እዚህ ቁጭ ያልከው አለችው። እኔማ አባቴን ወደ ንስሐ ሕይወት እንዲመለስ ከፊት ለፊት ሆኜ ይኸው እንደምትመለከቱ ወንድሞቼ ሲተኙ ይታያሉ፣ ፊት ለፊት ሲያጠኑ ይታያሉ። አባቴም ከሴቶች ጋር ሲመጣ ይታያል። እሱን ወደ መንፈሳዊ ሕይወት ለመመለስ ካህኑ ቃል አስገብተውኛል። ስጋ አትብላ፣ እንቁላል አትብላ፣ ወተት አትጠጣ፣ የጣፋጭ ነገሮችን አትብላ። አባትህ እንዲመለስ ከፈለክ ይሄንን አድርግ። ከዛ በኋላ ታገኘዋለህ። እግዚአብሔር የሚገልጥልህ ነገር አለ። መዝሙረ ዳዊት ከእጅህ አይለይ ብለውኛል አለ።
ሳያውቀው ቅድስና ሕይወት ውስጥ ነበር ይሄ ልጅ። ቅድስና ሕይወትን ተላብሶ ነበረ። ወንድሞቼና እህቶቼ እኔ ኃጢአተኛውም ይህንን ሰው እንዳየው ፈቃደኛ ስለሆነ እግዚአብሔር ስሙ የተመሰገነ ይሁን። አባታችን መላከ መንክራት መምህር ግርማ ወንድሙን ስላወቅኩኝ እጅግ በጣም ደስተኛ የሆንኩት ይህንን ልጅ ስሰማል ሳገኘው ነው። በጣም የተምታታ ሕይወት ነበረ የሚኖረው። ከዛ በኋላ ቀጥ ያለ መስመር ውስጥ እንደገባ ቅድስና ሕይወት ውስጥ እንዳለ ስረዳ እጅግ በጣም ነው የቀናሁት። ማንን እኛ ምንድነን ያልኩት። ወንድሞቹ ቤት ውስጥ ይንጫጫሉ። ወንድማችንን አየነው እዚሁ ሰፈር ብርሃን ለብሶ እዚሁ ሰፈር ውስጥ ሲንጎራደድ ሲጫወት ከኛ ጋር ሻይ ቤት አብረን ስንበላ ስንጠጣ እያየነው ነው ብሎ ለአባታቸው ይነግሩታል። ይህች ሰራተኛ አላስችል ብሏት ልትናገር ትልና መልሳ ካፏ ትውጠዋለች። ወንድሞቹ የሚናገሩት ነገር ትሰማለች፣ መታ ትነግረዋለች። ከዛ መልሳ ደግሞ እንደገና ደግሞ አባትየው ጋር ትሄዳለች። አይናቸውን እያየች ታለቅሳለች። አንቺ ሴት ምን ሆነሻል? ለምንድነው የምታለቅሽው? ምን ሆነሻል? ይላታል። ጋሽዬ እጅግ በጣም ከባድ የሆኑ ነገሮች ነው የሚኖሩት። እርሶ ለምን ንስሐ አይገቡም? ስለ እርሶ እኮ የሚጸልዩ ሰዎች አሉ። እዚህ በር ላይ እየመጡ ጸልየው የሚሄዱ ሰዎች አሉ። እርሶ የተበላሸ ሕይወት ነው የሚኖሩት። ካባረሩም ያባሩኝ እባክዎትን። የተለያዩ ሴት እየቀየሩ የሚመጡት ነገር በእግዚአብሔር ፊት ጥሩ አይደለምና እባክዎትን ንስሐ ግቡ አለቻቸው። ሰውየው ግን የሚመለስ ሰው አልነበረም። በጥፊ ነው የመታት። እንዳላባረርሽ ነው ያላት። ከዛን ቀን ጀምሮ መናገር አቆመች። እሷ በቤት ሆና ትሰግዳለች። ይሄ ሰው ውጭ ሆኖ ይሰግዳል። ወንድሞቹ በህልም አየነው ይላሉ። ቤቱ ተምታታ፣ ተተረማመሰ። አባዬ ወንድማችን እዚህ አካባቢ ነው ያለው፣ ሁልጊዜ እዚህ በር ላይ እናየዋለን፣ ሲወጡ የለም፣ እብድ ነው ያለው፣ ሌላ ሰው አያውቁም። ለቤተሰቡ መስዋዕትነትን የሚከፍል ሰው ማን ነው? ወንድሜ አንተ ነህ ወይስ እህቴ አንቺ ነሽ? እማዬ እርስዎ ነዎት? አባ ማን ነው መስዋዕትነትን የሚከፍል ለቤተሰቡ? አባቱ እንዲድን እናቱ እንድትድን ማን ነው የሚከፍል? ማን ነው ይሄን የሚያደርግ? ወንድሞቼ ስለ እግዚአብሔር እስቲ ንገሩኝ። ቅዱስ ሆነ እኮ ልጁ ሳያውቀው እየሰገደ እሱ አባቱን ሊያድን ሲሰግድ ቅዱስ ሆነ። በጣም የሚገርም ነው። ከአባቱ የተረፈው ምግብ እየበላ አባቱን አተረፈው። መጨረሻው ምን ይመስላችኋል ወንድሞቼ? እጅግ በጣም የሚገርም ነው። ይሄ ልጅ መጨረሻ ላይ የሰራው ስራ አስገራሚ ነገር ነው። ራሱ ገብረ ክርስቶስ ነው ይሄን ስራ የሰራው። ጻድቁ ገብረ ክርስቶስ የሰራውን ስራ አዳምጡ። በህልሙ ይመጣና ጻድቁ ገብረ ክርስቶስ ከአባቱ ምጽዋት ሲቀበል ያሳየዋል። ከዛ ከህልሙ ሲነቃ ስግደት በጣም ሰግዶ ስለነበር ትንሽ የሆነ ሰሞን የሆነ አንድ ሳምንት ላይ ወገቡን ታሞ ነበር ይሄ ልጅ። ያው መቼም ፈተና አለ በሁሉም አባቶች ላይ፣ አጋንንት ፈተናውን ማድረሱ አይቀርም እና ይሄ ልጅ አባቱ ሁልጊዜ ክላክስ አድርጎ በር ላይ እስከሚቆሞ በሩ እስከሚከፈት ድረስ ሄዶ ሮጥ ብሎ ሳንቲም ይለምናል። ሳንቲሙን ይወረውርለታል። ብር 10 ብር 100 ብር ይሰጠዋል። ያንን ብር ያመጣል፣ ያስቀምጣል። ከዛ አሁንም እንደገና እንደዚህ እያለ ለ6 ወር ነው ለ5 ወር አካባቢ ይሄ ልጅ ከአባቱ ሳንቲም መቀበል ጀመረ። ይሄ አባት የተባለው ግለሰብ በስራው ላይ አንድም ቀን ተሳክቶለት አያውቅም። አንድም ቀን ከዚህን ጊዜ ጀምሮ ማለት ነው። እና ምንድነው የሚያጋጥመው? የወንጀል ስራ ወይም የኮንትሮባንድ አንዳንድ ነገሮችን ስለሚሰራ እግዚአብሔር ስራ የሚገርም እኮ ነው። የኃጢአትን ስራ ሊያስቆመው ስለፈለገ ገንዘቡን ሲቀበለው ወስዶ ገንዘቡ ላይ ይጸልይበት ነበር። ሙሉ በሙሉ ገንዘቡ እንዳለ ውድም ብሎ በተለያዩ በወንጀልም በምንም ከተወሰደበት በብዙ ምክንያቶች ከተወሰደበት በኋላ ምርር ብሎት ቤት ውስጥ ቁጭ ብሎ ላብድ ደረስኩ ብሎ ሲንጨረጨር ሰምታው የቤት ሰራተኛዋ ጋሽዬ ጸሎት እንዲያደርጉልዎት ለአንዳንድ አባቶች ልስጥልዎት ክርስትና ስሙን ንገሩኝ ሲል
እንኪ ብሎ ይሰጣሉ፣ ሰውየው ማለት ነው። ከዛ እሷ ወስዳ ለማን ትሰጣለች? ለልጁ። ልጁ ደግሞ ለአባቱ መጸለይ ይጀምራል። እንግዲህ በዚህ ሁኔታ ላይ ያሉ ብዙ ጊዜ ቀጥለውበታል ማለት ነው። እቺ ልጅ እጅግ በጣም እድለኛ ናት፣ ይህንን ሰው በማወቋ ማለት ነው። ከዛ ይሄ ሰው የቀረው አንድ ንብረት ምንድን ነው? ኃጢአት የሌለበት አንድ የሚሰራው ስራ ነበረ። ምንም እንኳን ገንዘቡ በኃጢአት የመጣ ቢሆንም ግን አንድ ካፌ ነበረችው። ኃጢአት የሌለበት ስላችሁ መቼም ያው ውሃ ቀቅሎ መስጠት ነው፣ ካፌ ወተት አፍልቶ መስጠት ነው፣ ወይም ሻይ አፍልቶ መስጠት ነው። ከዛ በተረፈ ግን ሌላ ነገር አልቀላቀለበትም። መናፍስታዊ አሰራር አያውቅበትም። ይሄ ሰውዬ ብዙም ሌላ ነገር የለበትም። ደግነቱ ደስ የሚለው ነገር ከመናፍስት ጋር በተገናኘ ምንም አይነት ሪሌሽን የለውም ይሄ ሰውዬ። እና ግን ካፌው ላይ የቀጠረው ካቦ የሚባለው አስተናጋጆቹ ዋና አለቃ ግን ችግር አለበት። ለገበያ ለምናምን እያለ ይደግም ነበር። እና ይቺን ንጹህ የነበረችዋን ካፌ አቆሸሸበት ይሄ ሰው ማለት ነው። በድግምት በምናምን እንደዚህ እያደረገ ሰውየውን ሊያስረው ሞከረ። እንደገና ደግሞ ከዛ ካፌ እንዳይባረር ሰውየውንም እሺ እያለ እንዲገዛለት ለማድረግ ሞከረ። እና በጣም ለስላሳ ሰው ነው፣ በጣም ትሁት ሰው ነው ለመምሰል ብዙ ነገር ያደርጋል። እና ይህ ልጅ ግን ይሄን ነገር ይረዳል፣ ያውቃል። እዛ ካፌ በር ላይ እየሄደ ፍርፋሪ ሲለምን ይሄ ካቦ ወይም ደግሞ የአስተናጋጆቹ አለቃ የካፌው አለቃ ምን ያባረረው ነበረ። እኔ ፍርፋሪ ነው የፈለኩት፣ ፍርፋሪ ስጠኝ ይለዋል። ከዛ ፍርፋሪውን ከበላ በኋላ ይሄ ልጅ ፍርፋሪው የዛምቢት ፍርፋሪ ከበላ በኋላ ካፌ ውስጥ ያለው አሰራር የመናፍስቱ አሰራር ሳይሆን የሚሆነው የቀጥታ በቃ ንጹህ በቃ ይሄ ልጅ ነበር እየሄደ የሚያጸዳለት። በቃ የሚገርማችሁ ያጸዳለት ነበር ካፌውን። አንድ ጤነኛ ካፌ እቺ ብትኖር ይሄ ሰው ገባ፣ እግዚአብሔር ሆይ ልቦና አስጠው እያለ አተ ትናንትና ደግሞ ምንድነው በህልም የመጣህብኝ ከዚህ ምን አይነት ሰው ነው ምናምን እያለ ያባርረዋል። እኔ በህልም መጣው በቃ ለኔ የሚበላ እንጀራ አስጠኝ፣ ስለከለከልከኝ፣ ስለማትወደኝ እኮ ነው፣ ስለምጠላኝ ረግሜህ እኮ ነው። እሺ ምግብ ከሰጠኸኝ በቃ አልመጣብህም በህልም ይለዋል። የሚገርማችሁ ምግብ በሰጠው ቀን በህልሙ አይመጣም፣ ሲያባርረው ግን በህልሙ ይመጣል። ከዛ ጭራሽ ይሄ ካፌው አለቃ አድኖ ፈልጎ ሄዶ ልጁን ያመጣዋል። ሄዶ አምጦ ና ብላ ይለዋል፣ ና ያበለዋል። ከጊዜ በኋላ ሰውየው ይሄ ካፌው ማነው የልጁ አባት በዚህ ጉዳይ ላይ የቀረችው አንድ ካፌ ብቻ ነበርች። ሌላ ነገር በሙሉ እንዳለ በመንግስት እጅ ውስጥ ተያዘበት። በዚህ ሁኔታ ላይ ያለ ራሱ ጻድቁ ገብረ ክርስቶስ በህልም መጥቶ ለአባትየው ምን ይለዋል? በዚህ በመኖሪያ ቤትህ በር ላይ ያለውን ሰው ታውቀዋለህን ብሎ ቲሸርቱ ለኛ አሁን ጥምቀት በዓል በሚከበርበት ሰዓት የሚካኤልን ወይ የገብርኤልን ስዕል በቲሸርት ላይ አሰርተን እንደምንዞረው ልክ እንደዛ አድርጎ የልጁን ፎቶ ደረቱ ላይ አድርጎ ጻድቁ ገብረ ክርስቶስ በቁስል የተመታ ሰውነቱን እያሳየው ቤቱ ገብቶ አልጋው ላይ ተቀምጦ አትቀመጥ፣ አልጋዬ ላይ አትቀመጥ፣ አልጋዬ ላይ አትቀመጥ፣ አንተ ቁስል አለብህ። ደግሞ የልጅን ፎቶ ለምን ነው ደረት ላይ ያደረከው? ልጅህ የት እንደሆነ ታውቃለህ? አላውቅም። እዚህ በርህ ላይ ያለው ሳንቲም የሚለምንህ ማን ይመስልሃል? እያለ በህልም ይመጣዋል። ከዛ ጠዋት ሲነሳ አረ እንደዚህ አይነት ነገር አየሁኝ፣ አንቺ ምንድነው እሱ ይላታል ለሰራተኛዋ። ከዛ ደነገጠች። በጣም ነው የደነገጡት። እንግዲህ ጻድቁ ገብረ ክርስቶስ ከአቡነ አረጋዊ ጋር ነው ክብረ በዓላቸው የሚከብረው በ14 በተለይ ግንቦት 14 እና በዚህ አጋጣሚ ቀኑን ሲያሰሩት 14 ነው። ዛሬ እኮ ጻድቁ ገብረ ክርስቶስ ነው ሰውነቱ በቁስል የተመታ ነው። አዎ ጻድቁ ገብረ ክርስቶስ ነው እኮ። ማን ነው ገብረ ክርስቶስ ብሎ ይጠይቃታል። ትነግረዋለች። ለዚህ ነው እኔ እኮ ዛሬ ትናንትና የሚገርምሽ ሴቶች መተን እንደር ሲሉኝ እምቢ አልኳቸው። በቃ ምንም ሁሉ ነገር አስጠላኝ። በተለይ የገንዘብ ኪሳራ ካጋጠመኝ ጊዜ ጀምሮ ሴቶች አስጠሉኝ፣ ሁሉ ነገር አስጠላኝ። ልጆች የራሳቸው ድምጻቸውን ሰምቻቸው አላውቅም። እና በቃ እኔ ልክ አይደለሁም፣ እባክሽን ጸበል እስቲ ያስመጭልኝና እዚህ ካህን መጥቶ ያጥምቀኝ አለ። እዚህ መጥተው ለምን ሄደው አይጠመቁም? እዛ ሄደው ትላቸዋለች። አይ እኔ እዛ አልሄድም፣ እኔ ቤተክርስቲያን ሂጅ ተጠምቄ አላውቅም ይላታል። ያው እንግዲህ ሀብታም ነገር ማለት ነው። አሉ ስንት እኮ ሄደው የሚጠመቁ ሀብታሞች፣ ግን አብዛኞቹ ደግሞ እንደዚህ ናቸው። ካህን መጥቶ እንዲያጠምቃቸው ነው የሚፈልጉት። ከዛ ግን እንደዚህ ብሎ ሲለኝ ሰምቻለሁ። ምንድን ነው የሚያወራው? እንዴት ነው ይሄ እብድና ልጅ የሚገናኙት? ከዛ ሰራተኛዋ ዝም ትላለች። እና ሄዳ እንግዲህ እንዳትናገሪ ስላላት ሄዳ ለዚህ ለልጁ ትነግረዋለች ስለ ባለ ታሪካችን። እንግዲህ እኔ ጻድቁ ለማለት አፌ ላይ ነው ያለው ብለው ደስ ይለኛል። ግን ያው መቼም እውቅና ስላልተሰጠ ወይም በህይወት እያለ ስለሆነ ማንም ሰው በህይወት እያለ ምንም አይነት ማዕረግ ስለማይሰጥ ነው።
ለጳጳስ ብቻ ነው ብፁዕ ወቅዱስ ተብሎ በሕይወት እያሉ ማዕረግ የሚሰጠውና ሄዳ ስትነግረው ንገሪው ይላታል። ልንገረው ልጄ መሆኑን? አዎ ንገሪው ለአባቴ። ሄዳ ተንደርድራ ነገረችው። አባትየው ደነገጠ። ተንደርድሮ ሲመጣ የለም ልጁ እና የተቋጠረ ፌስታል ምናምን ተገኘ። ሲከፈት ብር ነው ያለው። እስከ ዛሬ የተቀበለ የተጨማደደ ጨምድድ አድርጎ ነበር የሚሰጠው። እንደ ተጨማደደች አድርጎ በፌስታል ውስጥ አጠራቅሞታል። ሲቆጠር ወደ ስንት ብር ደርሷል? ወደ 800 ምናምን ብር ደርሷል። የሰጠው ማለት ነው አባትየው የሰጠው 10 ብር 50 ብር 100 ብር ምናምን እያደረገ ይሰጠዋል። እና ነው ወደ 8000 ብር ነው እንጂ እንዴ 8000 ብር ነው የተባልኩት። ወደ 8000 ብር ደርሷል። 6 ወር ምናምን አልፏል እንግዲህ አስቡት። እና ይሄ ልጅ ብሩን አጠራቅሞ እዛ አስቀምጦታል። ሲፈለግ ከየት ይምጣ? ቢፈለግ ከየት ይምጣ ይሄ ጉዳይ? እና ባካችሁ ያያችሁት ካላችሁ እኔ ተቸግር ያለው ስለ ቅዱሳን ታሪክ ይነገረኛል። አባትየው ደምን ባያለቀሰ ነው። ከፈለጋችሁ በስክሪን አመጣላችኋለሁ። እየፈለገው ነው አባትየው። ጻድቁ ልጄን ያያችሁ ባካችሁን። አፍንጫው ላይ ጠባሳ ምልክት ያለበት እብድ ነው። ከጆሮ ስር ከኋላው ከማጅራቱ ከጆሮ ስር ጠባሳ አለበት። ከዛ በኋላ ደግሞ ማየት ይከብዳል እንጂ ታፋው ስር ከብልቱ በታች ከታፋው ስር ደግሞ ጠባሳ አለበት። እሳት በተደጋጋሚ ያገኘው ነበረ። እና ልጄን ያያችሁ ባካችሁ ስለ እግዚአብሔር እያለ እያለቀሰ እየለመነ ነው። የቤት ሰራተኛዋ ከዘበኛው ጋር ተመሳጥረው አባትየውም ያለውን ነገር ሁሉ ነገር ታሪኩን አግኝቼ እያንዳንዱ ነገር ይሄ የቤት ባለቤት የሚገርማችሁ ያ ካህን ከዛ ቤት ወጥቶ ማን ቤት እንደገባ ያቅ ነበረ። ማን ቤት እንደተቀጠረ ልጁ ሲፈልግ ያላገኛቸውን ካህን አባትየው አገኛቸው። ልጁን ፈለጋ። እኚህ አባት ናቸው ያስተማሩት። ስለ ልጁ ሲጠይቃቸው ከመጀመሪያ እስከ መጨረሻ ድረስ የነበረውን ስለ አባቱ እንዴት ያስብ እንደነበረ፣ ቤት ውስጥ ስላሉት ነገሮች፣ የቤት ሰራተኛዋ ምን ታረግ እንደነበረ እያንዳንዱ ነገር ብትንትን አድርገው ነገሩት። ሰውየው አሁን ሰው አይመስልም። እውነቴን ነው የምላችሁ። ቦርጩ ጥፍትን ያለው በአንድ ጊዜ በቃ እንደዛ አይነት እንዲህ አይነት ባለሀብት አይቼ አላቅም። እጅግ በጣም ነው የሚያሳዝነው። እባክህን ልጄ ብሎ ነው ያናገረኝ። እባክህን ልጅ ያለበትን ቦታ በዚህ ገጠመኝ በኩል አስተላልፍና አለሁ ካለህ ንገረኝ እባክህን፣ ሄጄ ከእጁ በረከት ማግኘት እፈልጋለሁ አለኝ። በረከት ከልጄ በረከት ማግኘት እፈልጋለሁ ብሏል። ስለዚህ ልጁ እናንተ ጋር ነው ያለው። ማን ጋር በሉኝ? እናንተ ጋር በቃ ሰፈራችሁ ነው ያለው። የት እንዳለ አላቅም። ፈልጉት። ለዚህ ነው መጀመሪያ ላይ ስመጣ ልጁን ማግኘት ከፈለጋችሁ ታገኙታላችሁ ያልኩት። ለዚህ ነው ወደ ገጠር፣ ወደ ገዳም፣ ወደ ባዕት፣ ወደ ዋሻ እንዳይገባ ቅዱሳኖች ነግረውኛል ነው የሚለው። አንተ ከተማ ነው የምትኖረው። ለምንድን ነው የምኖረው ስላቸው አንተ ከተማ ነው መሆን ያለብህ ነው የተባልኩት። በቃ ከተማ ውስጥ ሂድና በከተማ ውስጥ ድሃ ሆነህ ራስህን ጥለህ ኑር። ከዛ በኋላ እግዚአብሔር የሚነግርህ ነገር አለን ያሉኝ። ከዛ በኋላ ነው መጥቼ አባቴ በር ላይ መጥቼ ለአባቴ መጸለይ የፈለጉት። ገብቼ አባቴ ቤት ልጅ እንዳልሆን አንተ ቡትቶ ለብሰህ ድሃ ሆነህ ጎዳና እየኖርክ ነው እግዚአብሔር የሚነግርህ የሚገልጥልህ ነገር አለ ብለውኛል ብሎ ነው የተናገረው። እና ይህንን ሰው የሚያውቁ አንድ መነኩሴ ነበሩ። እሳቸውም ደግሞ የተናገሩት ስለሚቆርቡት እናትና አባቶች ስለነዛ ሴቶች ነበር የሚናገሩት። እዛ ሰፈር ላይ አንድ እብድ እንደዚህ እያለ እግዚአብሔር ላግኝ ይላል እና እጃችን ላይ እስክሪብቶ ጽፎ ይልከናል። ምንድን ነው ብለው ጠይቀዋል ለካ እነዚህ እናቶች። እና ሄደው ሲጠይቁ አገናኙን አሳዩን ብለው መተውኛ አባት ሁልጊዜ አጠገቡ ቁጭ ብለው ትንሽ አይተውት ትክዝ ብለው ይሄዱ ነበር። እና የገባቸው ነገር ያለ ይመስለኛል። ስም እየሳሰበኝ አባት ካህን ናቸው። የመነኩሴ ካህን ይመስሉኛል፣ ግን የከተማ ቄስ ናቸው። ይመጣሉ፣ አጠገቡ ቁጭ ብለው አይተውት ዝም ብለው ትክ ብለው አይተውት ይሄዳሉ። እሱም ያያቸዋል፣ ያዩታል። ከዛ በኋላ እንዳይነቃበት ይሁን ወይ ደግሞ አላቅም ብቻ ምን እንደሆነ ተነስቶ ይሄዳል። የሚገርማችሁ ነገር እብድ ይሄንን ልጅ ያፈቀረችውም ሴት ነበረች እዛ ሰፈር ውስጥ። እንደዛ እንደ እብድ እንደሆነ ሁልጊዜ እየመጣ እየሄደ ቡና ጠጣ ስትለው አይ ሻይ ነው የምፈልገው ይላታል። ቡና ነው የምታፈለው። እሱ መጥቶ ሻይ ይጠጣላታል። እሱ መጥቶ ሻይ ከጠጣላት በኋላ ሰው ሁሉ መጥቶ ሻይ ነው የሚያዘው። ቡና ምንም አላተርፍ ብሏት እንዲያውም ቡናው ተወቹ። ከዛ ሻይ ቤት ከፈተች። በቃ አሁን እንዲያውም አይልፍኝ ጥሩ ቢዝነስ ነው ያላት። እሱ መጥቶ ሻይ ከጠጣላት የሆነ የገባኝ ነገር አለ ትላለች። ማታ አንድ ጊዜ ሌሊት ተነስቼ ወደ ቤተ ክርስቲያን ልሄድ ስል ሲሰግድ አየሁት። ከዛን ጊዜ ጀምሮ የሆነ ነገር ገባኝ አለች።
እና ና ሸጠጣ ብዬ ሁሉ ስለው አይ ዛሬ አሞኛል ካለ እቤቱ ድረስ ነው እዛው ላስቲኩ ድረስ ነው ሄጄ የምሰጠው አለች። ያለበት ድረስ አጽዷ ስር አጥሯ ስር ሄጄ እሰጠዋለሁ አለች። እና ይሄን ሁሉ ታሪክ ነው እንግዲህ ያገኘው ከሰፈሩ ሲሰበሰብ ሕፃናቶቹ እጃቸው ላይ ጽፎላቸው ሲቆርቡ እኚህ እናት እጃቸው ላይ ጽፎላቸው ሄደው ቆርበው ሲመጡ እግዚአብሔርን አይ አግኝቼዋለሁ አናግሮኛል ምናምን የሚለው ነገር ሁሉ የተነገረው ከእነዚህ እናቶች የተገኘ ነው። እና በጣም የሚያስገርም ሕይወት የሚኖር ሰው እንደነበረ ከብዙ ሰዎች ነው የሰማነው። ይህንን አሰባስቤ እንግዲህ ለእናንተ ያቀረብኩላችሁ መነሻው አባትየው ነው። የእግዚአብሔር ስም የተመሰገነ ይሁን። ከዚህ ወንድማችን ጸሎት ረድኤት በረከት ያካፍለን። ጻድቁ ገብረ ክርስቶስ ሁላችንንም ያስተምረን። በቁስል ውስጥ ሆኖ ጸጋ ማግኘት፣ በቁስል ውስጥ ሆኖ መባረክ። ይሄ ልጅ የቆሰለው ልቡ ነው። ይሄ ልጅ የቆሰለው አንጀቱ ነው። ውስጡን የቆሰለው ገብረ ክርስቶስ ገላውን የቆሰለው ወይም ደግሞ ውስጡም ተናዶ ሊሆን ይችላል። ይህ ሰው ግን ይህ ልጅ ግን እግዚአብሔር ነው የምላችሁ ውስጡ በአባቱ በጣም ተናዶ ነበር ማለት ነው። በኋላ ላይ ግን አባቱን መለሰው። ግን እሱ የለም አጣነው። እባካችሁን ደውሉልኝ። ድንገት ምናልባት የሚመሳሰል እብድ ወይም ደግሞ ሌላም ሰው ካጋጠማችሁ ደውሉልኝ። ስለ እግዚአብሔር፣ ስለ ድንግል ማርያም፣ ስለ ቅዱስ ሚካኤል ሌላ ምንም የምጨምርላችሁ ነገር የለም። ታሪኩ ብቻ አስተማሪ ነው። በዚህ አጋጣሚ ምናልባት 30 ሰከንድ ወይ 1 ደቂቃ የምጨምርላችሁ ነገር ቢኖር እባካችሁን ሰው ሁሉ ሰውን ያክብር። ማን እንደሆነ ማን ምን እንደሆነ እንዴት እንደሆነ ለምን ነፍጡ አይዝረከረክም? ለምን ሰውነቱ በሙሉ እንደው አይሸትም? ለምን እንደሆነ አታውቁትም? አንድ አባት ከመንገድ የወዳደቀ ነገር እየለቀሙ ይሄዱ ነበር አሉ። አንድ ከዚህ በፊት ነግሬያቸዋለሁ። የበቁ አባቶችን የሚያገኛቸው ወንድማችን ከነገረኝ ውስጥ ምንድን ያለው በየመንገዱ ፌስታል እየለቃቀሙ ምን እያሉ ይሄዳሉና ከኋላ ግን የሚከተላቸው አንድ ወጣት ልጅ ነበረ፣ ቡትቶ የለበሰ ግን ለካ ረዳቸው ነበር ወይም የሚረዳቸው የሚያግዝ ስጋቸው እዛም እንዳይል እንትን እንዳይል ወይም ደግሞ በቃ ብቃት ደረጃ ላይ ስለደረሱ አይምሯቸውን ወደ ሌላ ነገር ወደ ሌላ ህይወት ውስጥ ስለገቡ ስጋቸውን የሚንከባከብ ስጋቸውን የሚጠብቅ የታቀደችላቸው ቀን እስክትመጣ ድረስ እስኪሞቱ ድረስ ረዳቸው ነበረ። እንዳይርባቸው ምግብ ትንሽ የሚያበላቸው፣ የሚያጠጣቸው፣ የሚያስቀምሳቸው ረዳት የሚያስፈልጋቸው የሚመስሉ ሰዎች አሉ። ግን ብቃት ደረጃ ላይ ደረሱ። በቅኔ የሚናገሩ ሰዎች አሉ። በጣም የሚገራሩ የሆነ ነገር ስታናገሯቸው ልክ ራሳቸው ላይ እንደተፈጸመ አስመስለው የሆነ ነገር የሚናገሩ ለየት ያለ ቃላት ተናግረው የራሳችን ህይወትን ለመኮርኮር የሚሞክሩ አባቶች አሉ። እና እወቁት። ሱፍ ለብሶ ሱፍ በሱፍ ግጥም አድርጎ የበቃም ሰው አለ። እኔ እሱን ማውጣት ስላልፈለኩ ነው። ለምን አሁን እሱ ባለበት ቦታ ላይ የስራ ባልደረቦቹ ወይም ደግሞ በገሃድም የሚታወቅም ስለሆነ ማውጣት አልፈለኩም። እሱም አይፈልግም። በጣም ከባድ ነው። በቃ ሱፍ በሱፍ ግጥም አድርጎ የመንግስት ሰራተኛ ትልቅ ድርጅት የሚመራ ሰው ሆኖ ማለት ነው። ደጋግሜ የምናገራቸው እንዲህ አይነት ነገሮች አሉ። እና ወንድሞቼ ተኝተናል፣ ፈዘናል፣ እንንቃ። ማንም ጻድቅ የለም ብላችሁ አታስቡ። እግዚአብሔር ያስነሳል። ስለዚህ እናንተም ተነሱ፣ ጸልዩ፣ ለቤተሰቦቻችሁ ቆሙ፣ ለእናት ለአባቶቻችሁ ቆሙ። ወንድሞቼ እኔ እግዚአብሔርን ነው የምላችሁ። ማን ነው በአሁኑ ሰዓት እንደው እህቴን እስቲ እህቴ ይሻላት ወንድሜ ይሻለው ወይም ጎረቤቴ አሞታል ብሎ እስቲ ሱባኤ የሚገባ ለማዬ ላባዬ ወይም ለልጄ ብሎ እንደው እውነት በአሁኑ ሰዓት እንደው ወንድሞቼ ይሄን የሚያደርጋለ? ኧረ በጣም ከባድ ነው ወንድሞቼ። የዚህን ያክል መሄድ እንችል ነበረ፣ ግን ተጨካከንን። ዘረኝነት ወጥመድ ሆነብን ወንድሞቼ። ዘረኝነት ወጥመድ ሆነብን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።